እሺ አያቱላህ ሞተ ያለ ይከልች ኢየሱስ ሞቷል ብለህ ታምናለህ አይደል? እኔ ለማንም አይደለሁም። እኔ ለአላህና ለመልእክተኛ ነው። ግን አምላክ ሞቷል ብለህ እያመንክ አንድ ግለሰብ ሞተ ብለህ መባረክ ነው ይባላል። አንድ ቤት አድርጉ። ጥያቄሽ ምን ነበር? እስኪ ድገም። እሺ አሎ፣ ጥያቄሽ ምንድነው? አይሰማም? እሺ ጥያቄ ካላችሁ ጠይቁ። ያላችሁ ከሌላችሁ ገዝት ልካችሁ ቤት አድርጋችሁ መቀመጥ አያስፈልግም። እዚህ ቤት ሰላም። እሺ ጥያቄ አለ፣ ይቀጥል። ሰላም አለይኩም። አለይኩም ሰላም። ሰላም ነው ሀቢቤ? አልሐምዱሊላህ። ማሻአላህ ዛሬ በስንት ጊዜ እድል አገኘሁኝ። በጣም ብዙ ጊዜ ሞክር ነበረ። የሆነ ሰዓል ነበረኝና ስለ ኒካህ ነው። እሺ ኒካሁ ማለት የሆነች እህታችን ነበረችና ሀላፍትና ወስጄ እኔ ነኝ ያጋባኋት። እሺ እና ከዛም በኋላ ከተጋቡ በኋላ ባለመግባባት የሆነ ደረጃ ደረሱና ከዛ የተጣላን ነው አስታርቀን ምናምን ነገር እሱም አለኝ እሷም አለችኝ። ከዛ አስታረቅኳቸው ባለኝ ቅዋ በቃ ባለኝ አቅም በኔ አቅም በቃ አስታረቅኳቸው። 4 ጊዜ ሸምግሌ አስታረቅኳቸው። እሺ አስታረቅኳቸው በኋላ የመጨረሻ አካባቢ በቃ አልተስማማንም። በቃ እሷም የተስማማን አይደለም። እኔ በቃ ከሱ በጣም ብዙ ነገሮች እየጠበቅኩኝ ነበር ግን አልሆነም። እሱም እንደያ ደግሞ አልተማመንም ምናምን ሲል እኔ ካሁን በኋላ በእናንተ ህይወት አልገባም ማለቴ በቃ እኔ እስካሁን ድረስ ባለኝ አቅም በኔ ቅዋ አስታርቂያለሁ፣ አሸምግሌያለሁ። ሁለታችሁም እንደው ትንሽ ዲላይ ሁለታችሁ መውቃት አላችሁ። ስለዚህ ለአላህን ፈርታችሁ ኑሯችሁን የምትኖሩ ከሆነ ኑሩ። አይ ሁለታችሁም ጊዜያችሁን ማትገሉ በቃ አትግደሉ አይሆንም ካላችሁ ደግሞ ራሳችሁ ታውቃላችሁ ስላቸው አይ እሷ በቃ እኔ ካሁን በኋላ እሱ ጋር መኖር አልፈልግም ኒካዬን አስወርድልኝ ስትለኝ ከዛ እሱም ወዲያውኑ ደወለ። እኔም በቃ ከሷ ጋር ምንም አልፈልግም እንግዲህ የመጨረሻው ውሳኔ ጨርሻለሁኝ በቃ ኒካህ ላውርድ አለኝ። አያሽ መህራባ ከዛ መጣ። ስራ ቦታ ላይ ነኝ 11 ሰዓት ላይ ይሆናል። አንድ ኒካህ አውርጃለሁኝ አለ። እሺ መህራባ አልኩት። ከዛም በኋላ ኒካህ ካወረደ በኋላ ትንሽ ቆይቶ በስንተኛው ቀን ነው ደወለልኝ። ስደውልኝ መህራባ ስለው አይ ምናልባት የወር አበባ ኃይል ላይ ከሆነች እኮ ኒካሁ አይወርድም ስለዚህ ጠይቃት አለኝ። አይ እሱ በኔ በማቀው ነገር እንዴት አንተ ይሄን ነገር ትጠይቃለህ? ስለዚህ ግዴታ ሸርጥ አለው ወይ ብየስለው አይ ጠይቃት ምናምን ነገር አለኝ። እኔም ስጠይቅ አዎ አይ ጠርቻለሁኝ ሻወር አልወሰድኩም ምናምን ነገር አለችኝ። አይ በቃ ዞሮ እንደዚህ ብላለች ግን ይሄ ነገር ማስረጃም ማንጣ እኔም አመጣለሁ ግን ይሄ ሸርጥ አይሆንም ብያልኩት። አይ ይሆናል በቃ ይሄ ብዙ መረጃ ሰጠኝ። ያ የሰጠኝ መረጃ በቃ እንደ ኒካሁ 2 ኒካህ እንዳላት ነው የሱም ያቀረበልኝ መረጃ እኔም ያቀረብኩለት መረጃ አላምነኛ አለ። በቃ ማለት በግድ አይወርድም አለኝ። እሺ በቃ ስለዚህ አጭሩ አሎ ሀይድ ላይ ሆኖ ሚስቱ የፈታ ሰው ኒካው ይወርዳል ወይስ አይወርድም ነው ጥያቄው? አው ጥያቄው ልጨርስልህ ነበር አለው ሌላ ነገር ስላለው ነው። ከዛም በኋላ ስለው አይ እንግዳስ አይወርድም ካላችሁ መልሻታለሁኝ አለ። መልሻታለሁኝ አለኝ። አይ እንደዚህ እኮ የምታረገው እኮ ዲንን በጣም በጉልበት እየሰራህ ነው። ስለዚህ ልጅቱ ደግሞ ካንተ ጋር መኖር አልፈልግም እያለች ነው። እሷም እኮ ኒካህ መጠየቅ ትችላለች አላት። ኒካህ አላት 2 አላት። ስለዚህ ለምንድን ነው ይሄን ነገር የምታረገው ስለው አይ በቃ እኔ ከሷን ወዳለሁኝ እሷን ፈልጋለሁኝ መልሻታለሁኝ አለ። ግን መጀመሪያ ላይ ብዙ ነገር ብሎኛል። ምክንያቱም አንደኛ ብርም ጠይቋት ነበረ
ብርም ጠይቋት ነበር። ያንን ብርም ወስዷል። ወደ 200 ምናምን ሺህ ብር ወስዷል። ስለዚህ ይሄ ነገር እንዴት ነው የሚታየው? እቺ ልጅ በጣም እያስገደዳት አይደለም ወይ? ያን ነገር ለማወቅ ፈልጌ ነው። ረሳሁት ወላሂ ላዝ ይቅርታ። አንደኛ በሀይድ ላይ ሆና የፈታ ሰው ነው አይደል ያልከው? በሀይድ ላይ ሆና የፈታ ሰው ኒካሑ ይወርዳል አይወርድም በሚለው ጉዳይ በተመለከተ ሀይድ ላይ መሆኗን እያወቀች አንድ የሚያት አድርግ ልጆች ሚስቱ ሀይድ ላይ መሆኗን እያወቀ የፈታ ሰው ኒካሑ አይወርድም። ሀይድ ላይ መሆኗን ሳያውቅ ከሆነ ግን የፈታው ኒካሑ ይወርዳል። هذا ما أفتى به الشيخ عبد العزيز بن باز رحمه الله تعالى وهذا الذي أفتى به النبي عليه الصلاة والسلام. يهنا أشي أجاجر تقول سويش لبندنو جهنم يهونت زولا ناقبا لكيل لهاللهن ክርስቲያኖች የምትሰሙትን ሁሉ መታችሁ መጠየቅ ትችላላችሁ። የሚነግሯችሁ ሁሉ 100% ሳይሆን የምላችሁ ከ100% በላይ ቢሆን እጠራላችሁ ነበር። ውሸት ነው። አንድ እውነት የሚናገር ዲያቆን አለ ካላችሁ የነገራችሁን እዚህ መታችሁ መጠየቅ ትችላላችሁ። እሺ እንዳለ የሚነግሯችሁ ውሸት ነው። አይምራችሁ ለመዝጋት ነው። ስለ ሥላሴ እንዳታነቡባቸው እንዳትጠይቁባቸው አይምራችሁ ለመዝጋት የሚያደርግ። ለማንኛውም ሀይድ ላይ እንደሆነች ያውቅ ነበር ልጁ ወይስ አያውቅም? ወንድም አሎ ሀይድ ላይ እንደሆነች ያውቅ ነበር ያውቅም ባልየው? እሺ ሌላ ጥያቄ ያለው ሰው? ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱሁ። አለይኩም ሰላም። ሰላም ነው አልሐምዱሊላህ። አንድ 3 ጥያቄ ነበሩኝ። እሺ አንደኛው አሁን ወንድሜም ከታይ ጠይቆት ነበር ብቻ ግልጽ አልሆነልኝ። አሁን ያለው ዱባይ ነው። ፓኪስታኖቹ ነው የሚያሰግዱት። በአንድ አተያቱ ነው ወይ እንዴት እንደ መግሪብ ነው? እስኪ እሷን ትንሽ አብራራልኝ። ዊትር የሚሰገደው ከነቢያችን ሰለላሁ ዐለይሂ ወሰለም እንደተያዘው በሁለት መንገድ ነው። አንደኛ 3ቱንም ረክዓ በአንድ መስገድ፣ ከዚያ በኋላ በተህያቱ ማሰላመት። ሁለተኛው ደግሞ 2 ረክዓ ሰግዳችሁ አተህያቱን ቀርታችሁ ካሰላመታችሁ በኋላ ከዚያ እንደገና 1 ረክዓ ለብቻ ሰግዳችሁ አተህያቱን ቀርታችሁ ማሰላመት። ይሄ ነው። እንደ መግሪብ መስገድ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አልሰገዱም፣ አላዘዙም። አይ ብቻ አንደኛው ደግሞ ማሽም ሻወር ምናምን መውሰድ ይቻላል ረመዳን ቀን ላይ ለማለት ፈልገህ ነው? አዎ በረመዳን ቀን ላይ ይቻላል። 50 ጊዜ መውሰድ ትችላለህ። ብቻ ወደ አፍህ ውሃው እንዳይገባ ተጠንቀቅ። ሳታስበው ቢገባ ጾሙ ይፈላል። አስበህበት ሆን ብለህ ከዋጥከው ውሃውን የዛኔ ጾሙ ይፈላል። እሺ አንድ ሶስተኛው ደግሞ እንትን ስዋክ እንዴት ይታያል? ሲዋክ በብዙ መንገድ ይታያል። በመነጽር ይታያል። ያለ መነጽርም ማየት ትችላለህ። በነገራችን ሲዋክ መጠቀም ይቻላል፣ ችግር የለውም። ማዕጁን እስናን ወይንም ኮልጌት መጠቀም ትችላላችሁ። ነገር ግን እሱም ወደ አፋችሁ ወደ ውስጥ እንዳይገባ ተጠንቀቁ። ካጸዳችሁ በኋላ ትፉት ወደ ውጭ። እሺ ሹክራን። ሰላም ወራህመቱላሂ ወበረካቱ። እና ጥያቄ 1-2 ነበረ። አንደኛው ጥያቄ ስለ ዘካተል ፊጥር ያው አንድ ወንድማችን የታመመ አለ፣ ለሱ መስጣት እንችላለን ወይ? ሁለተኛው ጥያቄ ደግሞ አንዳንድ ዘካ ለታመመ ወንድማችን መስጠት ይቻላል ወይ ነው ያልሽው? ምንድን ነው እሱ ከቤተሰባቸው ክፍል ወይስ ዝም ብሎ ዘመድ ደግሞ አይደለም? ወንድሜ አባት እናቴ የአይምሮ ነው። የራሱን ህይወት የሚኖር ወንድምሽ ነው ወይስ ከቤተሰብ ጋር ተጠቃሉ ለቤተሰብ በምታደርጉት ወጪ የሚደርሰው? መጀመሪያ የራሱን ህይወት ነበረ፣ ከዛ ቤትም ነበረው። ካመመው በኋላ ደግሞ ተበታትነዋል። ልጆቹም አሉት። ልጆቹንም ግን ሳፖርት የምናደርገው እኛ ነው። ይቻላል፣ ለእንዲህ አይነቱ ይቻላል። ነገር ግን ህፃናት ወንድሞች ሊኖራቸው ይችላሉ ብዬ ነው። ለምሳሌ ወንድምና እህቶቻችሁ ህፃናት ከሆኑ ለእናትና ለአባቶቻችሁ በምታደርጉት ወጪ በዚያው የሚተዳደሩ የቤት ልጆች ከሆኑ ለነሱ ለብቻ ዘካ ይሰጣል። ነገር ግን ያ ወንድማችሁ ወይንም እህታችሁ
የራሱ ጎጆ እየኖረ የተቸገረ የተራበ የደህየ ከሆነ የዛኔ ለእንዲህ አይነት ወንድምና እህት መስጠት ይቻላል። እሺ ሁለተኛው ጥያቄ ደግሞ በሰው ጋር አሁን በቤተሰብ ነው ሀቅ ነበረኝ ማለት ነው። ትንሽ የሚባል ብር ማለት ነው። ከዛ ያው እሱስ እንትን አንዳንዴ ማለት ገብቼ ራሴም አሚና ያው ገብቼ አውፎ ብዬ ግን በቃ ብሬን ጋር አላህ ጋር እንተሳሰባለን። ይሄስ እንዴት ይታያል? ወይ ሙሉ በሙሉ መተው አለብኝ ወይ ብሩን አልከፈለኝም? ሐቅ ካለሽ ነገው መልቂያማ ሐቅን ከአላህ ዘንድ ይሄን ሰውዬ ተቀበለዋለሁ ማለት ሐቅ አላችሁ መብት አላችሁ። ወይንም ደግሞ እዚህ ምድር ላይ እስኪሰጣቸው ድረስ ጊዜ መስጠት፣ ካልሆነ ደግሞ ያን ሰው አውፉ ማለት ከቻላችሁ አውፉ ማለቱ በጣም የተሻለ ነው። አጅር ታገኙበታላችሁ። በተለይ ያ ሰው የተቸገረና የደህየ ከሆነ ገንዘባቸውን ደህንነት የለበትም። ለራሱ ቤት ፎቅ ምናምን አለው። ግን በሱ ከሆነ ገንዘብ ያለው ከሆነ አውቆ የሰዎችን ገንዘብ በብድር መልክ እየተቀበለ እየካደ የሚያጭበረብር ከሆነ ይህን ሰው አውፍ እንዳትሉ። ምክንያቱም አውፍ ማለት የሚቻለው አውፍ ማለታችሁ የሚገስጸውና የሚመክረው እንዲሁም ደግሞ የተቸገረና የመመለስ አቅም የሌለው ሰው ከሆነ እንጂ አውቆ እያጭበረበረ የሰዎችን ገንዘብ እየወሰደ እመልሳለሁ እያለ የብዙ ሰዎችን የሚበላ ከሆነ ይህን ሰው ያውፍ ማለት ተገቢ አይደለም። የሌሎችን እንዲበላ ማበረታታት ነው። ነገም አውፍ ይሉኛል እያለ ሌሎችን እየሄደ ይቀድማልና። ስለዚህ እሺ ያው እሱ አሁን ረመዳን ላይ ማለት ነው። አሁን አንዳንድ ሰዎች አውፍ ካልተባባሉ ረመዳናቸው ይሄ ለዚህ ነው ዋና ጥያቄ ያመጣው። እሱ ጋር አይገናኝም። የተበደለን ሰው አይጨምርም። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አንድ 3 ጥያቄ ነበረኝና የመጀመሪያው ሰላት ላይ ነበረ። 2 ረካ ሱና እየሰገድኩኝ ለምሳሌ አንደኛውን ረካ በስተት ሁለተኛ ረካ ላይ ማለት ነው በስተት በፋቲሃ ሱጁድ ወረድኩኝ። እንዴት ይታያል? እና ደግሞ ሶስተኛ አንዳንድ በፋቲሃ ሱጁድ ወረድኩ ልጅ በፋቲሃ ሱጁድ ወረድኩ ማለት ነው። 2 ረካ እየሰገድኩኝ ነው ለምሳሌ ማለት አንደኛው ረካ ተልቀራ ሰገድኩ ነው ማለት ነው። በፋቲሃ ብቻ ወይንስ? አዎ ማለት ዘንግቼው ማለት ነው። በፋቲሃ ብቻ መስገድ ችግር የለውም። ሶላታችሁ ላይ ምንም አይነት ስህተት የለውም። ከፋቲሃ በኋላ ያለው ሱና ስለሆነ ሱና ምን ሱናን ሶላት እሺ ያ ነው። እና በፋቲሃ ብቻ በሰግዱ ችግር የለውም ትችላላችሁ። አይ እና ደግሞ ጾም መጀመሪያ ረመዳን የገባ ጊዜ እኔ ያለሁበት ቦታ አልገባም ነበረ። በቀጣዩ ቀን ነው ጾም የተያዘው። ማለት ሁሉም ቦታ ጾም ገብቷል። ያው እኔ ያለሁበት በነጋታው ነው ተብሎ እንትን አልተባለምና እኔ የዛን ቀኑ ነው ያዝኩኝ። እና ያለሁበት ሰው ደግሞ አይቻልም እንዴት ጾምሽ አሉኝ። እንዴት ይታያል? እሱስ ባላችሁበት ሀገር ጨረቃ ማየቻ መሳሪያ ኑሯቸው የረመዳን ወር መግባቱን የሚያረጋግጥ ጨረቃ አይተው አረጋግጠው አውጀው ከሆነ በዚያ ነው የምትይዙት። ነቢያችን ሰለላሁ ዐለይሂ ወሰለም ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ ብለዋል። ስለዚህ ያ ነው። ከዚያ ውጭ እናንተ በሌላ ሀገር መያዝ አትችሉም። ነገር ግን ያቺ ሀገር ጨረቃ ማየቻ መሳሪያ ከሌላት ከእርሷ ጋር ተመሳሳይ የሆነ የሙስሊም ሀገር ጨረቃ ማየቻ መሳሪያ ያላቸው አይተው ካረጋገጡና ካወጁ በዚያች ሀገር ባወጀችው ጊዜ ትይዛላችሁ ማለት ነው። ያ ነው። እሺ ሌላኛው ደግሞ አሁን ለምሳሌ የጻፍን ኮመንት ላይ የምንጠቀማቸው ሞች ልብ ቅርጽ ነው የመሰሉ ነገር እና አሻንጉሊቶች እንዴት ይታያሉ? አይፈቀድም ይባላል። የትኞቹ? እነዚህ ኮሜንት ላይ የሚቀመጡት ናቸው። እነዚህ ኮሜንት ላይ የሚቀመጡት በእነዚህ ጉዳይ በተመለከተ በዑለሞች መካከል 2 ሀሳብ አለ። ግማሽ ዑለሞች ከምስል ናቸውና አይቻልም ያላሉ፣ ሌሎች ደግሞ ምስል አይደሉም እነዚህ የሚል ነው። ሌሎች ደግሞ ምስል አይደሉም እነዚህ የሚል ነው። እና እንዴት ሚት አድርጌ ልጨርስ እባክሽ። ልክ ጨረስኩ ስል ትቀጥያለሽ ሌላ
እና የትኛው ነው ትክክለኛው ወደሚለው ስንመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስቀምጠዋል። ወናሉ አሱራ አልረእስ ፈኢዛ ቁጢዐ አልረእሱ ፈለይሰ ቢሱራ ብለዋል። ምስልን ምስል ያሰኘው ጭንቅላት ነው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ጭንቅላት ግን ከተቆረጠ እርሱ ከምስል አይደለም ብለው ተናግረዋል። አሁን ስለዚህ እዚህ ጋር ያላችሁ ጭንቅላት አለችው? ያው ጭንቅላት አለች። ግን ጭንቅላት ሲባል ጊዜ ሙሉ የጭንቅላት ክፍሎች መኖር እንዳለባቸው ያረጋግጣል ሐዲሱ። እንደዚያ ከሆነ የዛኔ ምስል ይሆናል። ገብቷቸዋል አይደለ? ነቢ ሰለላሁ ዐለይሂ ወሰለም እንደሱ ብለው ተናግረዋል። ስለዚህ አሁን ምን እናያለን? እቺ ሙሉ የጭንቅላት ክፍሎች አሏት ወይ የሚለውን እንመልከት። ጭንቅላት ማለት 2 አይኖች፣ 2 ጆሮዎች፣ 1 አፍንጫ፣ አፍ ያለባት ስትሆን ጊዜ ነው። እነዚህ ያላቸው ወይንስ የላቸውም? ጆሮ አላቸው? ላይ የላቸው። አይንና አፍንጫ አፍ አላቸው? ላይ የላቸው። መስመሮች ናቸው። ስሜትን ለመግለጽ ብቻ ነው ሰዎች የሚጠቀሙባቸው። መደሰቱን ለመግለጽ የምትለን ያደርጋል። መቆጣቱን ለመግለጽ የምትለን ያደርጋል። ማበዱን ለመግለጽ የምትለን ያደርጋል። ሌላ ደግሞ ነበር እና ይሄ ስሜትን የሚገልጹ ነገር አለ እንጂ የጭንቅላት ክፍሎች የላቸውም። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምስል ማለት ጭንቅላት ነው ብለው ቃል በቃል ተናግረዋል። ጭንቅላት ከሌለ ምስል አይደለም ብለው ተናግረዋል። ጭንቅላት የለም እነዚህ ነገራቶች ላይ ወላሂ። ጥያቄ አለ? ቀጥል። እሺ ልብ ውስጥ እንዴት ይታያል? ልብ ቅርጹ ልብ ቅርጽ መጠቀም በተመለከተ በዑለሞች መካከል አሁንም 2 ሀሳብ አለ። ግማሽ ዑለሞች አይቻልም ሙሉ በሙሉ። ለምን ከተባለ ምክንያቱም በሐራም ትስስር ላይ ወይንም ፍቅረኛ ተብለው የሚገለጹ ከኒካህ በፊት ያሉ ሰዎች ፋሲቆች ያሉ አማጽያን ናቸው። እነሱ አንዱ ለሌላው ፍቅሩን የሚገልጽበት የሆነ አርማ ነው እና ከእነርሱ ጋር ተሸብህ ስለሆነ አይቻልም ያሉ ዑለሞች አሉ። ሌሎች ደግሞ ሼክ ሱለይማን አልሩሐይሊ እና ሌሎችን ይመስሉ ይሄ ነገር አንድ ባል ለሚወዳት ሚስት ለሚወዳት ባሏ ፍቅሯን ልትገልጽበት አይነት ነገር ከሆነ ውዴታዋን ልትገልጽበት ከሆነ ያ ሐራም ለሆነው ትስስር እስካልሆነ ድረስ ይሄ ችግር የለውም ብለው የተናገሩ አሉ። ይህን ይመስላል። ወላሂ ቀጣይ ጥያቄ አለው። ሰላም አለይኩም። አለይኩም ሰላም። ኡስታዝ እንዴት ነው? አይሻ ጀማ ሙሉቶን ተራዊህ የተሰገደ ለብቻ መስገድ ይቻላል እንዴ? ምን ታደርግ? መልስን አዳም ወደ መስጂድ ሄዳችሁ ዒሻን እና በዚያው ተራዊህ ለመስገድ ልክ ስትሄዱ ጊዜ የዒሻን ሶላት ኢማሙ ሳሰግዱ ጨርሶ ተራዊህ ጀምሯል። ምንድነው የዛኔ የምታደርጉት እናንተ? ምንድነው የምታደርጉት የዛኔ ከተባለ تدخلون مع الإمام بنية العشاء وعندما يسلم الإمام تقومون وتكملون ركعتين وتخلصون الصلاة. إمامو يعيشان صلاة السجرو تراح جمرو كهونا أن أنت ولا مسجد ستيرو بزي يعيشان صلاة كالسجراتشو كإمامو قار تكتل الله أن أنت بعيشانية مالتنا እሱ ተራህ ነው የሚያሰግደው። እናንተ በዒሻንያ ተከተላላችሁ። ልክ 2 ረካዓ አሰግደው በሚያሰላምት ጊዜ እርሱ በእናንተ ላይ 2 ረካዓ ይቀራል። ዒሻ ነው እና እናንተ ሶላት። ስለዚህ እሱ ሲያሰላምት ትቆምና 2 ረካዓ ትጨምራለህ። ከዚያ ታሰላምታለህ። ዒሻን ጨረስክ። ገባ? ያተኛል አላህ መርሐባ። እሱ በረመዳን በኮልጌት ጥርስ መቦረሽ አይቻልም ወይ? በአላህ ንገረኝ። ትችላለህ፣ ነገር ግን ወደ አፍህ ወደ ውስጥ ወደ ጉሮሮህ እንዳይገባ ተጠንቀቅ። ሳታስበው ቢገባ ጾምህ አይበላሽም። አስበህበት ሆን ብለህ ከዋጥከው ግን ጾምህ ይበላሽ። ይህን ሰሚር የሚባል ሰው አስገቡን ይባላል። ቅድም አስገብተው ነበር። 50 ጊዜ ነው አስገቡ እያለ እየጻፈ ያለው። ይቅርታ 60 ጊዜ። እሺ ጥያቄ ያላችሁ የገባችሁ ሰዎች إذا ما عندك ጥያቄ ምንድን ነው? አለኝ። አውሱ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። አሁን በረመዳኑ ትንሽ እጄ ወድቆ ውዱ ለማድረግ አልተመቸኝም እና እንዴት አድርጌ ነው መስገድ አለብኝ? ሙሉ በሙሉ በፋሻ ታሽጓል። ከምን ማድረግ አላህ ሱብሓነሁ ወተዓላ በቁርአን ላይ እንዲህ አለ وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وأيديكم منه
ما يريد الله ليجعل عليكم في الدين من حرج ولكن يريد ليطهركم وليتم نعمته عليكم لعلكم تشكرون قاله سبحانه وتعالى في سورة المائدة. الله سلوه ما أدرك يتناقر إيالا وإن كنتم مرضانا لكن كتام ماتشو وإن كتام موسوس كوناشو يتام ماتشو كوناشو أو على سفر وإن قزولا كوناشو فلم تجدوا معا وهان كالا قيناشو وزي ساعات فتيمموا صعيدا طيبا والتيمم معناه القصد في القلب القصد في القلب وكيفيته كما أخبر بذلك النبي عليه الصلاة والسلام وكما أخبر به الرب سبحانه وتعالى فامسحوا بوجوهكم وأيديكم منه تيمم مادرك بروغ أجر الله سبحانه وتعالى تناقر لتعمم مسوش تيمم مادرك بنزوافر بسم الله تلنا بمدافع እንደዚህ አንዴ መታ ታደርገዋለህ ከፈለክ አፈሩን አረግፈው ካልፈለክ ማተረክፈው መጀመሪያ ፈምሰሑ ቢወጁሂኩም ወአይዲኩም ፊት እንደዚህ ታብሰና ከዛህን የቀኝህን በግራህ እንደዚህ የግራህን ደግሞ በቀኝህ እንደዚህ خلاص ይሄ ነው ጀናባን ብትሆን እንደዚህ ነው የምታደርገው እሺ السلام عليكم جمر السلام ورحمة الله نعم عفوا بالله استنقواችሁ እኛ ማሳሳቢ ሀጃ ይዞን ነበር አንድ ወንድማችን በጣም አጣብቂኝ ውስጥ ገብቶ ነበር እና የስራ ሁኔታዎች ላይ ሆኖ ነበር በወንድሙ ተከርቶብን ከዛ በኋላ አሁን ላይ በቃ በቤተሰብ ደረጃ ሁላ መክፈል ሳቅታቸው ቀርቶ ቤተሰብ ምናምንና የተለያዩ ምን እንትን ኬዞች ባዮሎጂካል ኬዞች ምናምን መጥቶ በጣም እንትን ውስጥ ችግር ውስጥ ገብቶብን ነበር ሜቢ እኛ ደግሞ ግቢ ስንማር የነበርነው የሱ ጓደኞች ደግሞ ይሄን ነገሮች ስለምናቅ ከመጅሊስ ደብዳቤ አምጥተን እንደዚህ መስጂዶች ላይ ምናምን ነገር አጠቃላይ ሄደን ለመሄድ አስበን ነበረ ከዛ መጅሊስ ደግሞ ልጁንም ነገሩንም በህግ አጣርቶ ሙሉ ነገር ሳንይዝ አንጽፍላችሁም የሚል ነገር ነግራውን ከዛ በኋላ አሁን ያንን ፕሮሰስን ከጀማዓም እዛ ስንማርበት ከነበረው ዩኒቨርሲቲ ጀማዓም ደብዳቤ እንዲጻፉልን አድርገን ወደ መጅሊስ ምናምን ለመሄድ እየሞከርን ነበርና ልጁ ትንሽ አሁን ላይ ያለበት ከዛ የወንድሙን ሀጃ በሚለው የወንድሙን ሀጃ እንትን ያለ የውመል ቂያማ አላህ እሱን ሀጃ እንትን ይለታል በሚለው እየተንቀሳቀስን ነበር ምናልባት አሁን ለሀብታሞች የዚህን የዘካ እንትን ከጀማዓም አጽፈን ይሁን እንትን አጽፈን ይሁን ምን ጠይቅበት ሁኔታ ነበር አሁን ልጁ ወላሂ እኔ አላቅም ወላሂ እኔ አሁን ቢኖረኝ እና ባደርግለት ደስ ነበር ምንም ነገር ወላሂ ሀታ እኔ እንጃ ወላሂ ኩላሊት መሸጥ ቢችል ሽጬ የሚከፍልለት ወንድሜ ነበር ያጋለ ሰቀጥ ነው የእርዳታ ቤት ሌላ ቦታ ጠይቁ ደስ ይለኛል ያ ጀማዓ ይሄ መማማሪያ ቤት ነው እኔ በጣም እያስጠላኝ ነው ከዚህ በኋላ የሆነ ሰው መጥቶ እንደዚህ እርዳታ እናድርግ ተረድቶ አያልቅ ሙሉ የኢትዮጵያ ሰው ችግር ላይ ነው ያለው ከጀማዓ እንደዚህ የምናደርግ ከሆነ ትምህርት ለማስተማር በገባው ቁጥር ሁሉንም ሰው እንርዳ ምን እናድርግ በውስጥ እየመጣ በጣም ብዙ ሰው ይጽፍልኛል ልጄ ሊቢያ ላይ እንደዚህ ሆኖ እኔ ከዚህ በፊት እንዲህ አይነት ነገር የሆነው በቃ ከዚህ በኋላ እንማማር ስለ ዲናቸው ተማሩ እንደዛ ይሻላል ይመስለኛል በሌላ ቦታ ላይ የሆኑ ግሩፖች ይኖራሉ ለእርዳታ ተብለው እንትን የተባሉ በእነዛ ላይ የሄዳችሁ ብትጠይቁ መልካም ነው አይ السلام عليكم ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ እሺ ጥያቄ አለ አንድ ሴት የወር ሀይዶ የመጣው መቼ ነው ሌሊት ላይ ነው ቀን ላይ ነው እንደዛ ሳይሆን ያኔ ጨርሻለሁ ሀይዶ መጣ ጨርሻለሁ ብላ ታጥባ ከጨረሰሽ በኋላ ቢመጣ ማታ ትንሽ ቢመጣ ሌሊት ላይ የመጣው ወይንስ ቀን ላይ ነው ያ ሀይድ ማታ ጾማ ይመጣ يا كلام السلام عليكم وعليكم السلام ورحمة الله ለምሳሌ ሀይድ እንዳይወጣ ብላ መድኃኒት መጠቀም ይቻላል?
በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች በዓመት አንድ የሚገኝ የዒባዳ ታላቅ ወር ስለሆነ ብትጠቀም ችግር የለውም ብለው የተናገራሉ። ምንሁም ሸኽ ሷሊህ አልፈውዛን ሐፊዘሁላህ ተዓላ። ሌሎች ደግሞ አይ የወር አበባን እንዲቀር ለማድረግ ሀይድ እንዲቀር ለማድረግ መድኃኒትን ብትጠቀም ከዚያ በኋላ ባሉት ጊዜያት ላይ ሀይዱ እንዲዛባባት ያደርጋል። ያ ደግሞ ሶላቷን ለመስገድ ያደናግራታል። እየመጣ እየሄደ ስለሚያስቸግራት ስለሚያዛባ ሀይድን ጊዜ ስለዚህ አይጠቀሙ የሚል ፈትዋ ነው። ይህ ኢብኑ ዑሰይሚን ፈትዋ ነው። እሱ ነው ትክክለኛ ብዬ ነው የማምነው። ምክንያቱም ከጾም በላይ ሶላት ይቀድማል። ስለዚህ የሶላታችሁን ጊዜ የሚያዛባ ከሆነ ይሄ ነገር ቢቀር የተሻለ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሴቶችም ልክ እንዲሁ ምንም አይነት መፍትሄን አልጠየቁም ነበር ከነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እናታችን አይሻ የተናገረችው ነገር ምንድን ነው? ቃለት ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ኩና ነሒዱ ፊ ዘመን ነቢይ ሰለላሁ ዐለይሂ ወሰለም ኩና ኑእመሩ ቢቀዳኢ አስሰውም ወላ ኑእመሩ ቢቀዳኢ አስሰላት። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ሀይድ በምንሆን ጊዜ በሀይድ ምክንያት የሚያልፈንን የረመዳን ጾም ቀዷ እንድናወጣ እንታዘዝ ነበር። በሀይድ ምክንያት የሚያልፈንን ሶላት ግን ቀዷ እንድናወጣ አንታዘዝም ብላ ተናገረች። ስለዚህ ከእነርሱ የበለጠ ለአላህ በጣም ቅርብ የለም ከነብዩ ሰለላሁ ዐለይሂ ወሰለም ሴቶች ወይንም ሚስቶች ይበልጥ። እነርሱ እንኳን ለዚህ ምንም አይነት ምን መፍትሄ እናድርግ ይህን ለረመዳን ጾም እንድናሳልፍ ብለው ነብዩ ሰለላሁ ዐለይሂ ወሰለም አልጠየቁም። የአላህና የመልእክተኛን ህግ በቀጥታ ነው የተቀበሉት። እሱ የተሻለ ነው። ሀይል ሰላም አለይኩም። ሌላ ሌላ ደግሞ ኡስታዝ አልጨረስኩም ጥያቄ። እሺ ሶላት ሲሰግዱ ሁሾ እንዲመጣልኝ ብሎ አይን መጨፈን ሰላት ያበላሻል? አስፈላጊ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት በሚሰግዱ ጊዜ አይጨፍኑም ነበር። ቃል الإمام ابن القيم الجوزية رحمه الله تعالى إغماض العينين في الصلاة ليس من هدي النبي صلى الله عليه وسلم። ابن القيم ምን አሉ? ሶላትን በመስገድ ጊዜ አይንን ማጨፈን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አይደለም ብላ። እሺ አራት ሴት ጾም መጾም እንዴት ይታያል? የወሊድ ደም ላይ ከሆነች አይቻልም መጾም። የወሊድ ደም ላይ ከሆነች መጾም አይቻልም። እሺ የወሊድ ደም ጨርሳ ከሆነ ግን የዛኔ የመጾም አቅሟ አለኝ ካለች መጾም ትችላለች። አይ እና ደግሞ ኡስታዝ ተህየተል መስጂድ ለመስገድ ገብተን መስጂድ ገባን ቁጭ አለን ከዛ ተነስተን መስገድ ይቻላል? ይቻላል። ነገር ግን በላጩ ምንድነው ከተባለ ሳትቀመጡ በፊት መስገድ ነው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም اذا دخل احدكم المسجد فلا يقعدن حتى يصلي ركعتين። አንዳችሁ ወደ መስጂድ በገባ ጊዜ ሳይሰግድ ሁለት ረካ እንዳይቀመጥ ብለው ተናገሩ። ስለዚህ ቀድማችሁ መጀመሪያ ሁለት ረካ ሰግዳችሁ ብትቀመጡ መልካም ነው። ነገር ግን ሰውየው ከተቀመጠ በኋላ መስገድ አይችልም ወይ? ይችላል። ችግር የለም። አይ ሶላተል ኢስቲፍታህ መቅራት ግዴታ ነው። ካልቀራን ሶላታችን ይበላሻል። ሱና ሶላት ቢሆን አንዴ ልጨርስ። እንደሚችል ተቀምጦም ቢሆን ሰውየው ከዚያ በኋላ ተነስቶ መስገድ እንደሚችል ሌላ ማስረጃ ትዝ አለኝ ልስጣችሁ። كان النبي صلى الله عليه وسلم يخطب في يوم من الأيام في يوم الجمعة. جاء رجل إلى المسجد ودخل وجلس فقال له النبي صلى الله عليه وسلم هل صليت ركعتين يعني بذلك تحية المسجد؟ فقال لا. فقال له النبي صلى الله عليه وسلم قم فصلي. فقام الرجل فصلى ركعتين. ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ጁምዓ ቀን ኹጥባ እያደረጉ እያለ የሆነ ሰው መጣና ወደ መስጂድ ገባ፣ ቁጭ አለ። ሰለላሁ ዐለይሂ ወሰለም هل صليت ركعتين አሉት። ሁለት ረካ ሱና ሶላት ተህየተል መስጂድ ሰግደሃል አሉት። فقال لا አይ አልሰገድኩም አለ። ቁም ፈሰሊ ተነስና ስገድ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ሰውየውን ቆሞ ተነስቶ እንደገና ሰገደ። ስለዚህ ተቀምጣችሁም ቢሆን እንዳጋጣሚ ሄዳችሁ ገብታችሁ ከዛ እንደገና ተነስታችሁ መስገድ ትችላላችሁ። አይ ሰላም አለይኩም። ሰላም ነው። እንትን እዚህ ማለት ነው ከፓኪስታኖች ጋር ነበር የሚኖረው። ኢቃም ሲሉ ልክ እንዳዛ ነው ሁለት ሁለቴ ነው የሚሉት። ኢቃማውን ጨምራሉ እንጂ በቃ ችግር የለውም። በቃ በጣም አመሰግናለሁ። ይሄ ነበር ጥያቄ። ከሌላ ጥያቄ ሲመረጥ ይመጣለሁ። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
እሺ ጥያቄ ያለ ይቀጥል። እሺ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ጥያቄ መጠየቅ ይቻላል? ጠይቃ ይቻላል። ጠይቅ። 3 ጥያቄ ነበረኝ። የመጀመሪያው አጋጣሚ ከሆነ ልጅ ጋር እንትን ይያል አልሐምዱሊላህ እና አልሃ ከሆነ ትልቅ ልዩነት አለው። አንዱ ሞት ላላ ይላል፣ አንዱ ደግሞ ምስጋና ላላ ይላል አለኝ። እንዴት ልጅስ ምን ታድርጉ ሚዩት አድርጉ። እሺ ما تسمعون الكلام ما تسمعون كلامي ماشي الحمد لله مسكانا لله يكبان ده مالتنا እና ይሄ ነው ትክክለኛው የመጣው በቁርአን ላይ አላህ Subhanahu Wa Ta'ala ያረዳው በዚህ መልኩ ነው። በሁሉም የቂራት አይነቶች በሰባቱም የቂራት አይነቶች አልሐምዱሊላህ ነው። አሃ ብሎ የለም። አልሐምዱ የሚለው ሞት ለአላህ ማለት ነው ያለ ስህተት ነው። ከየት ነው ያመጣው? ነገር ግን እንደዚያ ተብሎ አይቀራም። አይ እሺ አሁን አንድ ሰው ከማምሻ ላይ ካስፈጠርከው የዛን ሰው አጅር ታገኛለህ ከተባለ አንድ ሰው ቴምር እየበላ እየመጣ እኔ ውሃ በሰጠው ያን አገኛለሁ ወይስ ታገኛለህ? እንደ ንያቸው ነው። እናስፈጥራለን ብላቸው ሰዎችን ለምሳሌ ምግብ አዘጋጃችሁ፣ ሌላ ሰው ግን ቀድሞ ቴምር ሰጥቷቸዋል። እነዚያ ሰዎች ሁላችሁም ታገኛላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት አሉ። ወኢነማ ሊኩሊ ምርኢን ማ ነዋ። ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው። ሁሉም ሰው ደግሞ የነየተውን ያገኛል ብለዋል። ሁላችሁም የነያችሁን ታገኛላችሁ። የአንድን ሰው ያስፈጠረ ሰው ምንዳው ልክ የዚያን ሰው የጾመውን ያክል ምንዳ ታገኛላችሁ። ከዚያ ከሰውዬ ምንም ምንዳ ሳይቀነስበት ማለት ነው። ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ፈጠረ ሷኢመን ፈለሁ ሚስለ አጅሪ ሷኢም ገይረ አነሁ ላ ዩንቀሱ ሚን አጅሪ ሷኢሚ ሸይአ። ጾመኛን ያስፈጠረ ሰው ልክ እንደ ጾመው ሰው እኩል ምንዳ ያገኛል፣ ከጾመው ሰው ምንም አይነት ምንዳ ሳይቀነስበት። ውሃ ብታስፈጥሩ የአንድ ሰው የጾም ምንዳን ታገኛላችሁ። ቴምር ብታስፈጥሩ እንዲሁ። አይ እሺ ለመጨረሻ አንዳለች አሁን ሙስሊም ሆነው ተጋብተው እየሰገዱ ያለ ድንገት ሰላቱን ቢተውት ኒካ ይፈርሳል? ያልሰገደ ወይንም ደግሞ ሰላትን ያቋረጠ ካፊር ነው ከተባለ ኒካውስ እንዴት? እሺ ኒካ እንዲያወርድ ለመጠየቅ ሰበብ ይሆናል። ወዲያው መለየት አለባቸው። ሶላት አልሰግድም ካለ ባል ለምሳሌ የዛኔ ትለየዋለች። ሶላት እስክትሰግድ ድረስ አብሬህ ልኖር አልችልም ትለዋለች። ከተመለሰ ወደ ሶላቱ ትመለሳለች። ነገር ግን አልመለስም ካለ ይሄ ሰው ኒካዬን አውርድ ብላ ትጠይቀዋለች። እምቢ ካለ ሸሪዓ ፍርድ ቤት ሄዳ ታስወርዳለች። እሺ በአንድ ሌሊት 2 ንያ መስገድ ይቻላል ወይ ይላል። 2 ዊትር በአንድ ሌሊት 2 ዊትር መስገድ አይቻልም። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ላ ዊትራኒ ፊ ለይለቲን ዋሂዳ። ነቢይ ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ ሌሊት 2 ዊትር የለም ብለዋል። ስለዚህ 1 ዊትር ነው የሚሰገደው እንጂ 2 ዊትር በፍጹም አይሰገድም። አይ እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ እርጉዝ ሴት ማለት በእርግዝና ምክንያት ሲያስመልሳት ጾሟ ይጠፋል? አይጠፋም። ማስመለስ በእርግዝናም ላይ ሆነ በሌላውም ላይ ሕክሙ አንድ ነው። አውቆ ሆን ብሎ ያስመለሰ ሰው ጾሙ ይበላሻል። አውቆ ሆን ብሎ ያስመለሰ ሰው ጾሙ ይበላሻል። ነገር ግን ሳያውቅ ከሆነ ሰውየው ጾሙ አይበላሽም። እርግዝና ላይ ያሉ ሴቶች ደግሞ አውቀው አይደለም፣ ስለዚህ ጾማቸው አይበላሽም። እሺ ጆሮ ማከክ ያፈርሳል ወይ? አያፈርስም። እከከው ምን ያክል ነው ማከክ የሚቻለው ብለህ እንዳትቀጥል። አንድ ሻዕቢ የሚባሉ ታላቅ ዓሊም ነበሩና የሆነ ሰው መጣና ጠየቃቸው።
ምን አላቸው? ያ ሼክ አላቸው ላ ማለት ጥያቄ ያለኝ አላቸው። ምንድነው ጥያቄ አሉት። ዑምራ ላይ ያለሁኝ ጸጉሬን ቢበላኝ ማከክ ይፈቀድልኛል አይፈቀድልኝም አላቸው። ይፈቀድልሃል አሉት። ምን ያክል ጊዜ ነው ግን ማከክ የሚፈቀደው አላቸው። አጥንትህ እስኪዘልቅ አሉት። ምክንያቱም እንደፈለገ ሰው ማከክ ይችላል፣ ችግር የለውም። አጥንትህ እስኪዘልቅ ማከክ ትችላለህ፣ ችግር የለውም። አይ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ ምራቅ ያስፈጥራል። ጥያቄ ነበር። ምራቅ ያስፈጥራል። እሺ፣ ነገር ግን አውቃችሁ ፎን ብላችሁ አጠራቅማችሁ እንትና ታትበሉት አትዋጡት። መክሮ ነው እሱ ራሱ እንጂ አያስፈጥርም። እሺ፣ ጥያቄው ምንድን ነው? እሺ፣ እሱ ተራዊ ቤታችን ላይ መስገድ እንችላለን? ሴቶች ማለት ነው። ይቻላል፣ ይቻላል፣ ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩ መሳጅድ ልመርአ ቃዕሩ ብየቲሃ ብለዋል። የሴት ልጅ በላጭ መስጅዷ ቤቷ ውስጥ ነው ብለው ተናግረዋል። በሌላ ሐዲት ላይ አፍضል መስጅድ ልመርአ በይቱሃ ብለዋል። የሴት ልጅ በላጩ መስጅዷ ቤቷ ነው ብለዋል። ስለዚህ ቤታችሁ መስገድ ትችላላችሁ። ወንድም ራሱ ቤት መስገድ ይችላል ከፈለገ ተራዊ። ምክንያቱም ሱና ሶላት ነው። ዋጅብ አምስቶችን አውቃት ሶላት ነው። ግዴታ መስጅድ ሄዶ የመስገድ ግዴታ አለበት። ነገር ግን በላጩ ለወንድ ልጅ የትኛው ነው ከተባለ ተራዊህንም ቢሆን ወደ መስጅድ ሄዶ መስገዱ ነው። ወደ መስጅድ ሄዶ መስገዱ ነው። ነገር ግን ካልተመቸው ቤቱ ተራዊህ ሊሰግድ ይችላል፣ ችግር የለም። እሺ፣ እሺ፣ አመሰግናለሁ። ምንድን ነው ያለው? ሙሐመድ ረሱሉላህ ያለ መሰለኝ። አንድ ሚዩትን አንሽባል አላናግረው። ገና ናት፣ ኧረ ሴት ናት። ገና 3 ዓመት አልሞላትም እና ብዙ አማርኛ አትችልም። በራሷ ቋንቋ ነው። ምንድን ነው የምትችለው? እንግሊዝኛ። እሺ፣ ጥያቄ አለ? ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። አሎ አሎ ولك الو تسمعون كلامي ولا اذا ما تسمعون الكلام አይሰማም? دمتش ነው? እኔ እንጃ። እዚህ ጓደኛ የነበረችና ባለቤቷ በሷ ላይ ሌላ ሚስት አገባ። ማሻአላህ። እና ሶስተኛ ልድሩ ነው ተባብራችሁ? እሺ፣ ቀጥሽ። ከዛ እሷ ፍች ጠየቀች። ለምን ልጅ ማስተዳደር አይችልም? አቅሙ የለውም? እንግዲህ ቼን አላውቅም። ያው ቲክቶክ ስለማትጠቀም ጠይቂልኝ ብላኝ ነው። ከዛ ፍች ስትጠይቀው እሷ እሺ፣ ቀጥሽ። የማስተዳደር አቅሙ ሳይኖረው ሰውየው ሁለተኛ ሚስት አገባለሁ ቢል የመጀመሪያ ሚስት ኒካህ ፍች እንድመጠየቅ ትችላለች ወይ? አዎ ትችላለች። ምክንያቱም አንድ ሰው ሲያገባ ጊዜ የማስተዳደር አቅሙና ችሎታ ሊኖረው ይገባል። አንዷን ሚስትህን ሳዑዲ ልከህ ሌላ ሚስት ኢትዮጵያ ላይ አገባለሁኝ አይቻልም። መጀመሪያ ስደት የላካትን ሚስትህን ነይ በለትና ጥሩ ህይወት ስጣት። እዚያ በአንዷ ብር እያስላከ ይኖራል። ከዚያ እንደገና እዚህ መጥቶ ሁለተኛ ይፈቀዳል እኮ አላህ ፈቅዷል። ላንተ አይደለም አላህ ይፈቀደው። ማስተዳደር አቅሙና ችሎታው ላላቸው ሰዎች ነው። ይወጣል። ብዙ መስፈርቶች አሉት። እነዚያን ካላሟላ አይፈቀድም። አላህ ከልክሏል ቃል በቃል በቁርአን ላይ ፈእንጡብነ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መትና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። በሀብታም ሆኖ ራሱ ሰውየው የማስተዳደር አቅሙ ችሎታ ኑሮት ራሱ ሰውየው ፍትሃዊ መሆን የማይችል ከሆነ ለእርሱ አይፈቀድም ሁለተኛ መግባት አይፈቀድም። እንደዛ ለዛም ሳይሆን ከዛ ፍች ጠየቀችውና ፈታት። ከዛ በፊት ላይ ሰርተው ያፈሩት ሀብት ነበራቸውና ቤት፣ ያንን ቤት ላትጠይቅኝ ኒካሽን ላውርድልሽ አላት። ከዛ እሷ ደግሞ እሺ እንደዛ ከሆነ እኔ እዚህ የሰራሁበትን ብር ላትጠይቀኝ ያንን በፊት አብረን የሰራነውን ቤት ልተውልህ ብላ ኒካሁን አውርድላት። ከዛ ኒካሁን አውርዶላት ረጃአቱ አላት መልሶ ማለት ነው። ይሄ እንዴት ይታያል ብለሽ ጠይቅልኝ ብላኝ ነው። ሁለት ጥያቄ ነው። የቀደሙ ሁለተኛ ስላገባባት ነው አልሻረለ
ስለ ኒካህ ጉዳይ ስጠይቁ ራሳችሁ መታችሁ ጠይቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ውሱ ጥያቄ ነበረኝ። እንትን አንድ የሆነ ጓደኛዬ ጋራ ገጠር ላይ ተመድበን ለእንትን ሂደን ነበር፣ ፊልድ ወተን ነበረ እና የሄድንበት ቦታ ላይ ሰዎቹ ምግብ ምሳ ብሉ ብለው ሲጋብዙን የክርስቲያን ስጋ ምናምን ነገር ያቀርባሉ። እዛ ነው ያልበላም ምናምን ስለው ይበላል እኮ ምናምን አለኝ። እንዴት ነው የሚታየው ይሄ? ማለት አሁን ዘመን ላይ ያሉት ክርስቲያኖች ያረዱትን መብላት ይቻላል ወይ? እሺ የይሁዶችና የክርስቲያኖችን ስጋ መብላት ይቻላል፣ አላህ ፈቅዷል። ግን መስፈርት አለው ነው። መስፈርቱ ምንድነው? በአላህ ስም ብለው ካረዱ ነው። ይሄን የተናገረው አላህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሯቸው ሰሃቦችም ልክ እንዲሁ ተናገሩ። አሁን ማስረጃ ወደ ማስረጃ ነው። አላህ በቁርአን ላይ ሲናገር اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم على እነሆ ዛሬ ጥሩ ጥሩ ምግቦችን መመገብ ለእናንተ ተፈቀደላችሁ። እነዚያ መጽሐፍን የተሰጡ ሰዎች አይሁዶችና ክርስቲያኖች የእነርሱ ምግብ ለእናንተ ተፈቀዳል፣ የእናንተ ምግብ ለእነርሱ ተፈቅዷል አለ። ይህን አገኘን አይደል? አሁን የአይሁድና የክርስቲያን ስጋ እንደሚበላ ካገኘን መስፈርቱ ምንድነው የሚለው ዋናው ነገር እርሱ ነው። አላህ በቀጣዩ ምዕራፍ ላይ ሱረቱል አንዓም ላይ ሲናገር ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ይላል። የአላህ ስም በእርሱ ላይ ተወስቶበት የታረደ ከሆነ ብሎ አለ። የአላህ ስም ካልተወሳበትስ ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ አለ። የአላህ ስም ካልተወሳበት ደግሞ እንዳትበሉ አለ። ስለዚህ መስፈርቱ ምንድነው? ቢስሚላህ ብለው ካረዱ ነው ማለት ነው። በዚህ መልኩ የተረዳ ከአንተ በፊት ያለ ሰለፍ አለ ወይ ከተባለ አሁ በደንብ አለ። ለዚያውም የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ማን? አብዱላህ ብን ዑመር፣ ዓሊ ብን አቢ ጣሊብ፣ እናታችን አይሻ። هؤلاء من الصحابة ومن كبار التابعين كذلك حسن البصري وطاووس كذلك እነዚህ ታላላቅ ሰለፎች ልክ እንዲሁ ሰሃቦችም ቢስሚላህ ብለው ካረዱ ይበላል፣ ከአላህ ስም ውጭ ግን ቢያርዱ አይበላም እንዳትበሉ ብለው ተናግረዋል። ገብታችኋል አይደል? ታዲያ ሀገራችን ክርስቲያኖች ጋር ስንመጣ ጊዜ ይህን መስፈርት ስናስቀምጠው የአላህን ስም የማይቀበሉ ናቸው የሀገራችን ክርስቲያኖች። ቢስሚላህ ብለው አያርዱም፣ በአላህ ስም ብለው አያርዱም። ባጭሩ አይበላም ነው የኢትዮጵያ ክርስቲያኖች የሚያርዱት። ነገር ግን አላህን የሚያምኑ ክርስቲያኖች አሉ ወይ? ወይንም የአላህን ስም ትክክለኛ አምላክ ስም እንደሆነ የሚያምኑ ክርስቲያኖች አሉ ወይ ከተባለ የአረብ ሀገር አይሁድና ክርስቲያኖች ሁላቸውም በጥቅሉ የአምላክ ስም አላህ ነው ብለው ነው የሚያምኑት። የሀገራችን ክርስቲያኖች ለራሳቸው የትኛውም ዓለም ጋር የማይግባቡበትን የአምላክን ስም ቀይረው እግዚአብሔር ብለው ሰይመዋል። ገብታችኋል አይደል? ስለዚህ እነዚህ ሰዎች የአረብ ክርስቲያኖች የግብፅ ኦርቶዶክስ አሉ። ለምሳሌ ከግብፅ ኦርቶዶክስ ጋር የኢትዮጵያ ኦርቶዶክስ ግንኙነት አላት። ግን የአምላክ ስም ማን ነው ብላችሁ ብትጠይቋቸው የግብፅ ኦርቶዶክሶችን ታላላቅ ቀሳውስቶች አባቶችን አላህ ነው የሚሉት። እግዚአብሔር አምላክ ነው ብትሏቸው ዞር በል ነው የሚል አያውቅም። እንዲህ ትልቅ መስቀል አንጠልጥሎ ማለት ነው። ማን ነው ይህን ስም የሰየመላቸው ነው የሚሏቸው። ገብታችኋል አይደል? መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ድረስ የግብፅ ኦርቶዶክስም ሆኖ የዓለም ኦርቶዶክስ ክርስቲያኖች የሚጠቀሙበት ባሳያችሁ የአምላክ ስም አላህ ነው የሚለው። ከአላህ ሌላ ማንንም ሌላ የአምላክ ስም አያውቁም። ስለዚህ ቢስሚላህ ብለው ቢያርዱ እነዚህ ሰዎች ይበላል። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም በልተው የለ እንዴ ሊሏቸው ይችላሉ። የአይሁዲዎችን ግብዣ ተጋብዘው አዎ በልተዋል። ነገር ግን በዚያ ምድር ላይ ያሉ አይሁዲዎች የአምላክን ስም ማን ብለው ነው የሚጠሩት? አላህ ብለው ስለሚጠሩ ነው። ስለዚህ ማን ብለው ነው የሚያርዱት? አይሁዲዎች በአንዱ አምላክ ስም በአላህ ስም ብለው ያርዳሉ እነዚህ ሰዎች። ስለዚህ የዛኔ በንበላ ችግር የለውም ነበር። የሀገራችን ክርስቲያኖች ግን የአላህን ስም ስለማይቀበሉ ይህ አይፈቀድም ማለት ነው። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። ሚሀት አድርጓቸው አንዱ ጥያቄ ሚሀት አድርጓቸው። አልጨረስኩኝ። ይሳደቡ በእኔ ክብር ላይ ይረማመዱ ማንኛውም ክርስቲያን ሚሀት አድርጓቸው አላህና መልእክተኛውን እስካልተሳደቡ ድረስ። እኔ እንግዲህ የሰደባችሁን ትማራላችሁ። እዚህ ጥያቄ ያለው ክርስቲያን ካለ መግባት ይችላል። እኔ አልጨረስኩኝም ጥያቄ። ቀሳውስት የለ፣ ዲያቆን የለ፣ መነኩሴ የለ፣ መምህሮቻችሁ ሁሉ እንዳለ ተሰብስበው እዚህ መጥተው መጠየቅ ትችላላችሁ። ሁላቸው ይወታቸዋል። የሚነግሯቸውን የሚጭኗቸውን ውሸት ሁሉ አምጡት እዚህ አፈራርስላቸዋለን። እያንዳንዱ ውሸት ነው የሚነግሯቸው። የነገሯቸው ሁሉ ውሸት ነው። ስለ ኢስላም ወይም እምነታቸው ክርስትና ትክክል ያሏቸው ሁሉ ስህተት ነው፣ ዋሽተዋቸዋል። ገብታችሁ እዚህ ማውራት ትችላላችሁ። ማንኛውም ቀሳውስቶቻችን መምህሮቻቸው ሁላቸው ማለት ሳይቀሩ ጥያቄ ምንድን ነው? ሁሱ ጥያቄን አልጨረስኩም።
ወንድም ሰከን እስኪ ጥያቄ ምንድን ነው? እሺ ሌሎች ልጆች ስላሉ ደቂቃህን ተጠቀም። ፈጠን አድርገህ 50 ደቂቃ ብቻ ሰጥቻለሁ። ፈጠን ብለህ ተጠቀም። እሺ ማሻአላህ። አይ እኔ እንትን ሳይሆን አሁን ለምሳሌ በርገር ቤቶች አሉ አሁን በየአካባቢው የተከፈቱ። አሁን ትክክል ነህ። ቅድም የመለስክልኝ ጥሩ መልስ ነው የሰጠኝ። በጣም ደስ ብሎኛል። እኔ በፊት ጭንቅላቴዎች ብዥ የሚልብኝ ነገር ነው ብሪፍ ያደረግክልኝ። ሌሎች ሰዎችም ከዚህ ይጠቀማሉ ብዬ ተስፋ አደርጋለሁ። ግን አሁን ብዙ በርገር ቤቶች አሉ፣ ብዙ ሙስሊሞች ገብቶ የሚጠቀሙበት ነው። ይሄን ነገር ቢያንስ በዚህ አጋጣሚ ትምህርት ቢሰጥበትና ሌሎች ሰዎችን ቢማሩበት ብዬ ስላሰብኩ ነው። መርሐባ ጀዛከላሁ ኸይራሽ። ሌላ ጥያቄ አለ? በቃ ይኸው ነው። መርሐባ። እሺ በርገር ቤቶች የሚያደርጓቸው ስጋ በማን ስምና በምን ሁኔታ እንደታረዱ አይታወቅም አይደለ? ሱፐር ማርኬት ስጋ ያመጣሉ፣ ያንን ያደርጉበታል፣ ይፈቅላቸዋል። ያን እናንተ ቢስሚላህ ብላችሁ ትበላላችሁ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ተጠየቁ፣ አንቱ የአላህ መልእክተኛ ሆይ ምን ተብሎበት እንደታረደ እና ማን እንዳረደው የማናውቀውን ስጋ ብናገኝ ምን እናድርግ አሏቸው። ኩሉሁ ወዝኩሩ ስመላሂ ዐለይሂ አሏቸው ሰለላሁ ዐለይሂ ወሰለም። እናንተ በእርሱ ላይ ቢስሚላህ በሉበትና ብሉ፣ ችግር የለም ብለዋቸዋል። ካወቃችሁስ ማንና እንዴት እንዳረደው ቅድም በነገርኳቸው ሚዛን ትመዝኑታላችሁ። ቢስሚላህ ተብሎ ከታረደ ይበላል፣ ከዚያ ውጭ ከታረደ ግን አይበላም። ይህን ይመስላል። አይቀጥልም። ዊትር ሙሉን መጨረስ ግዴታ ነው? ግዴታ አይደለም። ሰውየው የፈለገውን ያክል መስገድ ይችላል። ግን የሌሊት ሶላታቸውን መጨረሻ ላይ ዊትር አድርጉ ስላሉ ነቢ ሰለላሁ ዐለይሂ ወሰለም አንድ ረካ ብቻ መስገድ ትችላላችሁ። ሶስቱን መጨረስ አይጠበቅባቸው። ለምሳሌ ኢማሙ 3 ረካ ሊያሰግድ ይችላል አይደለ? ሁለቱን አሰግዶ ሲያሰላምት የዛን ያንን አሰግድ ማለት መብቱ ነው። አንዷን ብቻ የመጨረሻዋን ብቻ አሰግዳለሁ ካለ ያችን መስገድ ይችላል። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢጅዐሉ አኺረ ሶላቲኩም ቢልለይሊ ዊትራ ብለዋል። የሌሊት ሶላታቸውን መጨረሻ መዝጊያ ዊትር አድርጉ ስላሉ ዊትር ትሰግዳላችሁ። ግን ሁሉንም ዊትር መስገድ አለብኝ የሶስቱንም አንድ ብቻ መስገድ ትችላላችሁ። በላጩ ግን የትኛው ነው ከተባለ ሶስቱን መስገድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዊትርን 3 ስለነበር የሚሰግዱት። አይ እና እንትን ኢፍጣር ሰዓት ላይ ማለት ነው ሰላት ተሰግዶ ነው መፈጠር ያለበት ወይስ አፍጥረን ነው ሰላት መስገድ ያለብን? መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም አዛን ከተባለ በቴምርና በውሃ ያፈጥሩ ነበረ። ከተገኘ ካነ ነቢ ሰለላሁ ዐለይሂ ወሰለም ኢዛ ሷመ ረመዳን የፍጡር ቢረጠብ ፈኢን ለም የጅድ ቢተምር ፈኢን ለም የጅድ ቢማኢ። ሐዲስ ላይ እናታችን አይሻ ረዲየላሁ ዐንሃ ስትናገር ምናለች? ነቢ ሰለላሁ ዐለይሂ ወሰለም ጾምን በሚያፈጥሩ ጊዜ ከቻሉ በእሸት በሆነው ቴምር ያፈጥሩ ነበር። እሸት የሆነው ቴምር አይታቸዋል፣ በዚያ ያፈጥራሉ። ያን ካላገኙ በማንኛውም ቴምር ያፈጥራሉ። ያን ካላገኙ በውሃ ብቻም የሚያፈጥሩበት ጊዜ አለው አለች። ስለዚህ መጀመሪያ በዚያ ተፈጥሩና ከዚያ ሶላታቸውን ትሰግዳላችሁ፣ ከዚያ እንጀራቸውን ትበላላችሁ ማለት ነው። ቢያንስ 5 እንጀራ ምናምን ከበላሽ ይበቃሻል። ብዙ አታብዙ፣ ጥሩ አይደለም። ለተራዊህ ሶላት እንዳትቆሙ ያደርጋቸዋል ሆዳችሁ ከሞላ። አንዳንዱ ሰው ችግር አለበት እና ብዙ አትብሉ። እሺ ከ5 እንጀራ በላይ አይፈቀድም ይላል። ሀይ ጥያቄ ያለው ማነው? ስቀልድ ነው። እናንተ 5 እንጀራ ያልኩት እንደዚህ አታብዙ፣ 6 ይበቃቸዋል። ጥያቄ ያለው የለም? ከሌላችን ኖሮች ያላ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? እሱ አልሐምዱሊላህ አለው ማለት የሆነ ፔጅ ላይ የሆነ ጥያቄ አንብቤ ነበርና ስለዛ ጥያቄ ትንሽ ግራ የገባኝ ነገር ነበረ። ማለት ስለ ክርስቲያኖች አንገታቸው ላይ ስለሚያስሩት ስለ ማተብ፣ ስለ ጥቁሩ ክር ማለት ነው። እሱ ነገር ብዙ ጊዜ በእኛ ሀገር ላይ ባሉ ክርስቲያኖች ላይ ብቻ ነው ወይስ ኢንተርናሽናሊ ነው የሚጠቀሙት? አንደኛ አመጣጡ እንዴት ነው? እስቲ ማለት ኦልሬዲ ያነበብኩት ነገር ሪል ነው ወይስ ሪል አይደለም የሚለው ነው ኦልሬዲ የሰማሁት አለ። እሺ አንደኛ በትክክለኛ አመጣጡ ከአምላክና ከነቢያት ዘንድ ነው ወይ? አይደለም። ከአምላክና ከነቢያት ዘንድ የመጣ አይደለም ነው። መጽሐፍ ቅዱስ ላይ ሙሉ በሙሉ አምላክ የትኛውን ቦታ ላይ ይህን ነገር ለብሳችሁ ተከተሉ፣ ማነው ይህን ነገር ልበሱ የሚል የለም። ልክ እንዲሁ ነቢያቶች መጽሐፍ ቅዱስ ላይ አልለበሱም፣ አያደርጉትም ነበር። ከአምላክና ከነቢያት ያልመጣ እስከሆነ ድረስ ተረት ነው፣ በሰዎች የተመሰረተ ነገር ነው ማለት ነው።
እሺ ጥያቄ ያለ ሰው ጥያቄ ያለ ሰው ከሌለ አድሚኖች ሌላ ሰው አስገቡ። አድሚን የለም እዚህ ቤት አድሚኖች ወላሂ እነሱ መሰል ምን ይመስላችኋል ልጆች? አድሚኖች እነሱ አንድ ጊዜ እንትን ነበረ ማለት ያው F-35. بسم الله. እሺ ጥያቄ ያለ መቀጠል ይችላል። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ሲ አልሐምዱሊላህ። ኦኬ ጥያቄ ነበረኝና ወደ ሶስት ጥያቄ ነው። አንደኛው በረሃ ላይ ሆነን ጁምዓን ካልሰገድና ኢድን ካልሰገድን እሺ በአቅራቢያችሁ መስጂድ ካለ ወደ መስጂድ ሄዳችሁ መስገድ፣ ከሌለ ግን ቤታችሁ መስገድ ትችላላችሁ። የዒድ ሶላትንም የጁምዓ ሶላትንም ባጭሩ ትችላላችሁ። ኦኬ እሺ። እና ደግሞ ማታ ማታ እንዲህ ጾመን ምናምን ማታ ላይ ካፈጠርን በኋላ ሀጅ ነብይ ሴት ማውራት ለምን ልጄ? አፈጠርክም አላፈጠርክም አይሆንም። እሺ ጀዛከላሁ ኸይር። አላህ ይጠብቅህ ባለበት አላህ ኸይር ስራህን ይቀበልህ። መርሐባ አሚን ሹክራን። ሰላም። እሺ እኔ ክርስቲያን ነኝ እና ሙስሊም መሆን ፈልጋለሁ፣ ግን ቤተሰቦች ካወቁ አደጋ ነው ማለት ከቤተሰቦቼ ጋር ነው የምኖረው እና እስላም ሲኮን ደግሞ ብዙ ነገሮች ይቀየራል። ያው እኔ የምለብሰው ሱሪ ነው፣ ኢቨን የምሰራው ሚዲያ ላይ ነው፣ ስራዬ ሚዲያ ላይ ነው። ይሄ ፌክ አካውንቴ ነው፣ ፋሚሊ የማያውቀው ፌክ አካውንቴ ማለት ነው። ተደብቄ ነው እያወራሁ ያለው ራሱ እና እንዴት ነው ማድረግ የምችለው? እሺ በመጀመሪያ እንኳን አላህ ስብሐነሁ ወተዓላ የእስላምን ብርሃን እንድታይ መረጠሽ ስለ አላህ የሆነን ግለሰብ መርጦ የማይመርጠው አለ ማለት ነው። እንደዛ ለማለት አይደለም።
አላህ ስብሐነሁ ወተዓላ ቅኑን መንገድ የሚሰጠው ቅኑን መንገድ ለማየት የተነሳሱ ሰዎችን ነው፣ ያግዛቸዋል አላህ ስብሐነሁ ወተዓላ። እነዚያም አንፈልግም ያሉ ሰዎች የሆነ ጊዜ እውነትን ለማወቅ ቢፈልጉ እንደሚመራቸው ቃል ገብቶላቸዋል። ወለው ዓሊመ አላሁ ፊህም ኸይረን ለአስመዐሁም ማለት እኔ በልባቸው ውስጥ መልካምን ነገር ባውቅ ኑሮ እንዲሰሙ ባደረግኳቸው ነበር እያለ ይናገራል። ስለዚህ ወለዚነ ጃሀዱ ፊና ለነህዲየነሁም ሱቡለና የኔን ቅኑ መንገድ ለማግኘት የሚጥሩ ሰዎችን እኔ መንገዴን እመራቸዋለሁኝ አለ። ስለዚህ ያንን ነገር ከውስጣቸው ተነሳሽነት በማድረጋቸው ምክንያት አላህ ስብሐነሁ ወተዓላ ቅኑን መንገድ ይመራቸዋል። እንዳጠቃላይ የመጀመሪያው ይሄ ነው እና አላህ ሰውን ሲወደው ጊዜ ይሄን መንገድ ይመራዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላሃ ኢዛ አሐበ ቀውመን ሀዳሁም ኢለል ኢስላም አሉ። ኢነላሃ ዩዕጢ አልኢስላም ሊመን ዩሒብ ወዩዕጢ አዱንያ ሊመን ዩሒብ ወመን ላ ዩሒብ አሉ። አላህ ምድራዊ ጸጋን ለሚወዳቸውም ለማይወዳቸውም ለአማኙም ለካሃዲውም ይሰጣል አሉ። አይደለ? የለም እንደ ከሃዲ ሆኖ እኮ ሀብታም አለ። ይሄ ምድራዊ ጸጋ ነው። ነገር ግን ኢስላምን ለሚወዳቸው ሰዎች ካልሆነ በስተቀር አይሰጥም። እነዚያ የሚወዳቸው የተባሉት ደግሞ እውነትን ለማወቅ ጥረት ያደረጉ ቀና ሰዎችን ለማለት ነው። ገብቷቸዋል። ከራሳቸው ተነሳሽነት ሲመጣ ይሰጣቸዋል አላህ። እንዳጠቃላይ የመጀመሪያው ይሄ ነው። ሁለተኛው ኢስላም ማለት የተፈጠራችሁበት ዓላማ መሆኑን ልታውቁ ይገባል። ለምን ተፈጠርኩኝ ብላችሁ ራሳቸውን በጠየቃችሁ ጊዜ ኢስላም ይነግራችኋል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን እኔ ሰዎችን እኔም በብቸኝነት እንዲገዙኝ እንጂ አልፈጠርኳቸውም ይላል አላህ። በቃ ለዚህ ነው የተፈጠራችሁት፣ በዚህ መንገድ ላይ ልትኖሩ ነው። ነቢያቶችም የተላኩት ይህን መንገድ ለህዝብ ለማስተማር ነው። ሁላቸውም ነቢያቶች ያን የላካቸውን አንድና ብቸኛ የሆነውን አምላክ እንዲያመልኩ ሰዎችን አስተምረዋል። ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ያዕቡዱ ላህ ወጅተኒቡ ጣጉት ይላል። ሙሐመድ ሆይ በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልኬአለሁኝ። እነዚያም ነቢያቶች አላህን በብቸኝነት ተገዙ፣ ጣዖታትንም ራቁ እያሉ ያስተምሩ ነበር። ስለዚህ ያ ነው ኢስላም። የሰው ልጆች ሁሉ የተፈጠሩበት ዓላማ ነው። የፈጠራችሁ አምላክ አለ። ያ አምላክ ደግሞ ለዚህ ዓላማ ነው የፈጠርኳቸው ብሎ ያው ተናግሯል። ኢስላምን ለተከተሉ ሰዎች ታዲያ ምን አዘጋጅቶላቸዋል ከተባለ አንደኛ በምድራዊ ህይወታቸው ላይ ቀናውን መንገድ ሰጣቸው። በቃ እሱ ነው ትልቁ ነገር። ያን የፈጠረህን አምላክህን አጌተህ እያመለክ መኖር ይሄ ነው በቃ ስኬት። ነቢያቶች የነበሩበት ስኬት ይሄ ነው። ምድራዊ ጸጋን ማግኘት ሀብት አይደለም። እሱ ጊዜያዊ ነው፣ አላቂ ነው። ላምነውም ለካሃዲውም የሚሰጥ ጸጋ ነው እርሱ። ያ ነው። ቀጣዩ ዓለም ላይ ደግሞ ከሞት በኋላ የዘላለማዊ ህይወትን ሊያወርሰን በዚያ ላይ ገነትን ሊሰጠን ቃል ገብቶልናል አላህ ሱብሓነሁ ወተዓላ። ይህን ይመስላል። እንዳጠቃላይ ኢስላምን ለተቀበሉ ሰዎች አላህ ሱብሓነሁ ወተዓላ በቀጣዩ ዓለም ጀነትን ሊሰጣቸው ቃል ገብቶላቸዋል። እሺ፣ አንድ ሰው ኢስላምን ለመቀበል ከወሰነ አንድ ሰው ከሰዎች ጋር ያለውን ሁኔታ እንዴት ነው የሚያደርገው? አንደኛ የአምላክን ትዕዛዝ ያስቀድማል። የሰዎችን ፍላጎት ወደ ጎን አድርጎ ይተዋል። ኢስላምን በመቀበላችሁ ልትገለሉ ትችላላችሁ፣ ልትሰደቡ ትችላላችሁ፣ ልትንቋሸሹ ትችላላችሁ። ቤተሰብ፣ ጓደኛ፣ ዘመድ አዝማድ፣ የቅርብ ሰዎች ሁሉ ሊርቋችሁ ይችላሉ። ለዚህ ሁሉ አላህ ሱብሓነሁ ወተዓላ ዋጋን አዘጋጅቶላቸዋል። ዋጋው ምንድን ነው ከተባለ ነገ የትንሣኤ ቀን ከነቢያቶች ጋር በገነት መሆን ነው። አላህ በቁርአን ላይ ሲናገር ለቱብለውነ ፊ አምዋሊኩም ወአንፉሲኩም ወለተስመዑነ ሚነ ለዚነ ኡቱል ኪታበ ሚን ቀብሊኩም ወሚነ ለዚነ አሽረኩ አዘን ከሲራ ወኢን ተስቢሩ ወተተቁ ፈኢነ ዛሊከ ሚን ዐዝሚል ኡሙር አለ። ለቱብለውነ ብሎ ጀመረ። ላም ሁና ሊተእኪድ እንዳው በእርግጠኝነት ትፈተናላችሁ አለ። በመስለማችሁ ምክንያት ፊ አምዋሊኩም ወአንፉሲኩም በገንዘባችሁ ላይና በነፍሳችሁ ላይ ትፈተናላችሁ በመስለማችሁ ምክንያት አለ። ወለተስመዑነ ሚነ ለዚነ ኡቱል ኪታብ ከነዚያ ከአይሁዶች ወይም ከክርስቲያኖችም አዘን ከሲራ እናንተን አዛ የሚያደርጉ የሚሰብሩ ቃላቶችን በእርግጥም ትሰማላችሁ በመስለማችሁ ምክንያት አለ። አጋጥሟቸው አያውቅም? በመስለማችሁ ምክንያት ከቤተሰብ ከጓደኛ ከሁሉ እናንተን የሚሰብሩ ቃላቶችን በገንዘባችሁ ላይ አልተፈተናችሁም? ወደ እምነትሽ እስካልተመለሽ ይህን ገንዘብሽን ያካበትሽውን በቃ አንሰጥሽም የተባለች ነፍ ይኖራሉ። ቦታች ያለ አይደለ? ይህ ሁሉ አላህ ስብሐነሁ ወተዓላ ዋጋ እንደሚሰጣቸው በቀጣዩ ዓለም ለእነዚህ ለሰለምቴ ልጆች ግን ተናገረላቸው። ወኢን ተስቢሩ አለ እናንተ ግን ብትታገሱ፣ ወተተቁ እኔንም ብትፈሩኝ፣ ፈኢነ ዛሊከ ሚን ዐዝሚል ኡሙር ይህ ከቁርጠኝነት ባለቤት ከተባሉት ያሰኛል አለ። በቃ ማናቸው ኡሉል ዐዝሞች? ያ ጀማዓ ታላላቆቹ 5 ነቢያት ናቸው። ኢብራሂም፣ ነቢ ሰለላሁ ዐለይሂ ወሰለም፣ ሙሳ፣ ዒሳና ኑሕ ከነዚህ ጋር ነው የነዚህ ሰለምቴ ልጆች ደረጃ ብሎ አላህ ቃል ገብቶላቸው። ታዲያ ይሄ ጸጋ እያሰባችሁ
ምድር ላይ የፈለገ ቢያጋጥማችሁ ምንም አይመስላችሁም። ወላሂ ምንም አይመስላችሁም። እዚህ ጋር የምትኖሩት ጥቂት ዓመት ነው፣ 50 ዓመት 60 ዓመት ነው በዛ ከተባለ አይደል? ለዚች ለአጭር ህይወት ብላችሁ ያንን ጸጋ በፍጹም አታሳልፉት። እገልላለሁ ብሎ ሰው እንዴት አምላኩን ከመቀበል ወደኋላ ይላል? ቤተሰቦቼና ዘመድ አዝማድ ይጠሉኛል ብሎ እንዴት ሰው አምላኩን አላህን ከመቀበል ወደኋላ ይላል? ነቢያቶች እኮ በጣም ብዙ መስዋዕት ከፍለውበታል። ኢብራሂምን አባቱ በጣም ብዙ ተናግሮታል። ታውቃላችሁ፣ ሱራ መርየም ላይ ገብታችሁ 4ኛው ገጽ ላይ ኢብራሂም ከአባቱ ጋር የነበረው ልክ እንዲሁ ነቢይ ሰለላሁ ዐለይሂ ወሰለም ከወገኖቻቸው ሁሉም ነቢያት እንዳለ አዛ ተደርገውበታል። ግን የአምላካቸውን ትእዛዝ በምድር ላይ አስጠብቀው ሄዱ ጀግኖች ናቸው። ቤተሰብ ጠልቶኛልና አባቴ እንትን ይለኛል እናቴ ብለው ያን እውነት ከመስበክና ያን እውነት ከመከተል ወደኋላ አዳሩ ነበር። እናንተም ልክ እንደ ነቢያት መሆን አለባቸው። ስለዚህ ኢስላምን ተቀበል። ከዚያ በኋላ ስለ ሶላት አሰጋገድ በተመለከተ ቤተሰብ ጓደኞች ካሉሽ ከእነርሱ ጋር ሄደሽ ተደብቀሽ መስገድ ትችያለሽ፣ ወይንም ደግሞ የራስሽ ክላስ ካለሽ እዛ መስገድ ትችያለሽ። አልባሳትን ነው የጠየቅሽው። አልባሳትን በተመለከተ እናትና አባትሽ መካከል ወይንም ወንድም እህቶችሽ ቤተሰብ ውስጥ እስከሆነ ድረስ ችግር የለም። የግዴታ ጅልባብ መልበስ አይጠበቅብሽ። የተለመደውን ልብሶችን ስትለብሻለሽ፣ ሱሪ ሳይሆን ሰውነትን ቅርጽን የማያሳይና ሰፋ ያለ ቤት ውስጥ እነርሱ ቢያዩ የማይቀየሙበት የሆነ ወይንም ደግሞ እስልምናን ገልጿልና ብለው በአንቺ ላይ ችግር እንዲያደርሱብሽ የማያደርግ የሆነ ቀለል ያለ ልብስ እዛ የተለመደ ልብስ ትለብሻለሽ። ወደ ውጭ ስትወጪ ብቻ የዛኔም ጥቁሩ ጅልባብ መሆን አይጠበቅበትም፣ ችግር የለውም። ሙሉ የሰውነትን ክፍል እስከሸፈነ ድረስ የሰውነት ቅርጽሽን ከጎን እስካላሳየ ድረስ የዛኔ እሱን ለብሰሽ መውጣት ትችላለሽ ማለት ነው። ይህ ነው። እሺ እሺ ጨርሰሻል? ሌላ ጥያቄ አለሽ? አሁን የጠየቅሽው ልጅ በቃ እንትን ሻሃዳ ብታይዘኝ ደስ ይለኛል። የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊሙ ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው ሙስሊም በመሆኑ ምን ያገኛል ከተባለ በሰለመበት ቀን ያለፈው ኃጢአቱ ሁሉ ይማርለታል፣ ይሰረይለታል። አላህ ይህን ቃል በቃል በቁርአን ላይ ተናግሯል። ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ በላቸው ካላችሁበት ክህደት ብትመለሱ ያለፈ ኃጢአታችሁን ሁሉ ምርላቸዋለሁ ብሏል በላቸው ይላል። ስለዚህ አንድ ሰው ከሰለመ ያለፈ ኃጢአት ሁሉ ይማርለታል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲያረጋግጡ ምን አሉ? ቃለ ነቢይ ዐለይሂ ሰላቱ ወሰላም አተውበቱ ተጅቡ ማ ቀብለሃ ወቃለ ዐለይሂ ሰላቱ ወሰላም አልኢስላም የጅቡ ማ ቀብለሁ፣ እስልምና ያለፈን ኃጢአት ያስተሰርያል ብለው። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ሻወር ይወስዳል፣ ራሱን ለሶላት ዝግጁ ያደርግ ዘንድ ስለ ሶላት አሰጋገድ በመማር ሶላት መስገድን ይጀምራል። ሶላት ትልቁ የአምልኮ ስርዓት ነው። ለዚህ ላመንነውና ለመሰከር ነው ለአንዱ አምላክ ብቻ ነው የሚሰገደው። ደግሞ ለሌላ ለማንም አካል መሰገድ አይቻልም በፍጹም። ለፍጥረታት በፍጹም አይሰገድም። ለመላእክት አይሰገድም፣ ለጻድቃን አይሰገድም፣ ለቅዱሳን አይሰገድም፣ ለማንኛውም ፍጥረት አይሰገድም ማለት ነው። ይህን ይመስላል ልጆች። እሺ ሙስሊም ጓደኛ ታገኛለሽ ስለ ሶላት አሰጋገድ ምናምን እንዲያስተምሩሽ አሉ። ሰፈር ላይ አሉ። አገኛቸውና ሶላት አሰጋገድና ወደ አስደራረግ ሶላት አሰጋገድ እንዴት ነው ያቸው ያስተምሩሻል። ቀላል እሺ። እና እስላማዊ ትምህርቶችን ተከታታይ ከነርሱ ጋር በመሆን እሺ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እሺ
ማለት እኔ ቤተሰቦቼ ክርስቲያኖች ናቸው። እኔ ሰልሜ ነው እና የዛሬ አመት አካባቢ ፋዘሬ አርፎ ነበረና እና የእሱን ሐውልት አሰር የተባልኩ ማለት ነው። እና እንዴት ይቻላል? ሐውልት ማሰራት አይቻልም። እሺ ጨረሱ እንድጀም እንት ጨርሰው ከጨረሱ ነገር አይበለጥ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ በአንዲት በሞተች ሴቶች መስገድ ይችላሉ ወይ? ወንዶች በማያዩዋቸው ቦታ በክፍልም ሊሆን ይችላል። ይችላሉ። እሺ ልጆች 800 ምናምን ሰዎች አላችሁ መሰለኝ። ለምንድን ነው ታብ ማታደርጉት? እዚህ ብቻ አይደለም፣ ሙስሊም ልጆች ላይቭ ከፍተው የሚያስተምሩ ልጆች ካሉ እናንተ ታብ አድርጋችሁ ለሌሎች ተደራሽነት እንዲኖረው ያደርጋል። ገብታችኋል አይደል? ሌሎችን እንዲጋብዝ ያደርጋል። ኮፒ ሊንክ አድርጉ፣ ታብ አድርጉ። ገብታችኋል? ሌላው ዳዕዋ ሲያደርግ እናንተ በዚህ እንትን በሉ። ይሄ ፍራንክ የሚያስከፍል ነገር አይደለም ከእናንተም እንዲሁም ደግሞ ላይቭ ከፍቶ ለሚናገረውም ሰው የሚከፈልበት ነገር አይደለም። ነገር ግን ጨርሳችኋል? እሺ መርሐባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጊዜ ምን እናደርጋለን መሰላችሁ? ከዚሁ ከቲክቶክ መንደር አንዲት እህታችን አላህ ጀዛዋን ይክፈላትና ለረመዳን ጾም ማስፈጠሪያ የሚሆን ብላ ለድሃዎች ስጥልን ያለቻለች ሩዝና ምንድነው ዱቄት ደግሞ ምንድነው ፍየል ታርዶ ስጋ ምናምን በየሰፈሩ ላሉ ድሃዎች እየዞርን ኢንሻአላህ እናከፋፍላቸዋለን ማለት ነው። ይሄን የምናደርገው ሌሎች እንዲበረታቱበትና እንዲነሳሱበት ከሚል አንፃር ነው። አሁን ወደዛ እንሄዳለን ኢንሻአላህ። እሺ ጥያቄ ምንድነው? እኔ እንትን ነው ማለት ሚኒቴሪ ነበርኩና እንዳጋጣሚ እዛ አካባቢ ዘመዶቼ ያው ዘሬ ሙስሊም ነው፣ ግን ያልሆነ ቦታ ገብቼ ክርስትና ተነስቼ ነበር። እንደገና ሻዳ ማያስፈልግ ነው። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ስለ ሶላት አሰጋገድ ምናምን ታውቃለህ አይደለ? አይ በዘሬ ሙስሊም ነው እንዳለ፣ ግን እኔ መሀል ላይ ገብቼ የሆነ ቦታ ያልሆነ ቦታ ስለገባሁ እንደገና መስፈልግ ማረጋገጥ ፈልጌ ነው። በቃ ችግር የለም። ሶላትህን ቀጥል፣ ጾምህን ቀጥል። እሺ እሺ። አልሐምዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሁሱ እኔ ጥያቄን አልጨረስኩም ነበር እና ጨርሳለህ። አንድ ከይቅርታ ጋር ጌዲዮን ሚተን አንሳ። ጌዲዮን ሚተን አንሳ። ሰላም ነው? እንዴት ነህ? እንዴት ዋልክ? አለን አልሐምዱሊላህ። ማነው? ሰላም አለን። እግዚአብሔር ይመስገን ሰላም ነው። የትኛውን እግዚአብሔር ጥያቄ ነበረኝ። የትኛውን እግዚአብሔር እና ያመሰገንከው? እንደ ኢየሱስ አብና ያመሰገንከው ወይንስ እንደ ክርስቲያኖች እንደ መንፈስ ቅዱስን? ለጥያቄ ነው የገባሁት። አዳምጠኝና ቀጣይ እንቀጥላለን። አይ ጥያቄን ቀጥል። መመለስ አትችልም። ቀጥል። እሺ ከእስልምና የወጣ ሰው ይገደላል አይገደልም? ኦኬ ከእስልምና የወጣ ሰው
ግን ንጽጽር ቦታ ስለሆነ በደንብ አዳምጥ። እንደ ክርስትና ግን አንድ ሰው እግዚአብሔርን ከካደ ይገደላል፣ ይሾታል። ወዲያ ማስረጃ ላሳየህ ጌዲዮን መረጃ ልክፈት ያን እንዳልሆነ አንተ ያልከውን እኔ በማስረጃ ላሳይ። ኦኬ ከዛ እኔ ደግሞ እሄዳለሁ እንዳልሆነ ማለት ነው። አይ አሳየና ክፈት። እንቀጥላለን። ክፈት ትልቁ ላይ ነው። አረ በጣም እርግጠኛ ነኝ ያምናል። ዳዴ ቤት አድርጉ፣ ሌሎች ቤት አድርጉ። አዴ የት ነው ያወጣው? ጎግል አለይሂ ሰላም የት ነው ያወጣው? ሱና ከሱና እኮ አይ አሳየንሽ። አንብብና ተርጉመልን ምን ይላል? እሺ The messenger of Allah said, whoever changes his religion, kill him. አይዋ መቼ ነው የሚገደለው? ይሄ ከሃዲ መቼ ነው የሚገደለው? whoever changes his religion, ሃይማኖቱን እንደቀየረ ኦኬ እንደቀየረ ነው የሚለው። ሃይማኖቱን የቀየረ ነው የሚለው። whoever changes his religion ነው የሚለው ምንድነው የሚለው? ሃይማኖቱን የቀየረ ነው እንደቀየረ ነው የሚለው። እንደቀየረ የሚለውን ከየት ነው ያመጣው? ይሄው ይላል እኮ አታየውም? እሱ አይለም እንደቀየረ አይደለም የሚለው። እንደቀየረ የሚለው እሱ መጽሐፍ ቅዱስ ላይ ነው። እንደቀየረ የሚለው የለም። አንተ ቆይ አንዴ እንደቀየረ የሚለው ያለው አንዴ ተረጋጋቀስ በል እንጂ አወራህ አይደለ? ይሄው እኔ ሙሉ ነፃነት ሰጥቼህ እንድታወራ አደረግኩ። አንተ ግን ዋሸህ። እንደቀየረ የሚል የለም። እንደቀየረ ሃይማኖትን ይገደል የሚለው የቱ ጋር ነው ያለው ከተባለ መጽሐፍ ቅዱስ ላይ ነው። አሁን ወደ ማስረጃው ልሄድ ነው። እሺ ጌዲዮንዬ፣ አሁን ደግሞ የት አድርገሽ አድናች። አንድ ሰው እግዚአብሔር ምን ያሽውት የታለ? መረጃውን እኮ ከፈትኩልህ። የለም እንደቀየረ የሚለውን አንተ ከራስህ ነው የጨመርከው። መን በደለ ዲነሁ ፈቅትሉሁ ነው የሚለው። ላስረዳሽ በቃ እና ወደ መጽሐፍ እሱን ተው። እዚህ ጋር ሀዲሱ ላይ አውራ። ስማ አዳምጥ። ፊት ለፊት እንደሚናገረው ከተዋጋቸው ከተጋደላቸው ከተመለሰ አይልም ይላል። ቆይ ላሳየህ፣ ላስረዳህ ነው። እሱን ላስረዳህ ነው። እሺ ቁርአን በሐዲስ ሐዲስ በቁርአን ይፈታል አይደለ? አይደለ? የሆነ ጥቅስ ብቻ መጽሐፍ ቅዱስ ላይ አንዷን ጥቅስ አውጥቼ በሌላው በሚፈታው ጥቅስ ይሄዳለሁ እንጂ እንደዛ አይደለም። የሚገደለው ከሃዲ ምን አይነት ከሃዲ ነው የሚለውን ቁርአንም ሐዲስም ላይ ላሳየህ ነው። አሁን ገብቶሃል አይደለ? አንድ ሰው በመካዱ ብቻ ነው ወይ? አይ አይደለም። ያ ሰውዬ ተመልሶ እንደገና እዋጋለሁ ካለ የሙስሊሞችን አንድነት ለመበታተን የሚሰራ ከሆነ ያንስ እንጋደለዋለን። አዳምጥ፣ ረጋ በል እንጂ ሰከን በል። ላስረዳህ ነው። ገብቶሃል አይደል? አንድ ጌዲዮን አዳምጥ። ይሄው እሺ፣ መጀመሪያ እዚህ ጋር ያለውን ሀዲሱን አንብበው እኮ እሱን በተሳሳተ ከዛ እንቀጥላለን በምትለው መሰረት። ደግሞ ልመልስልህ እያልኩህ ነው። ልጠይቀኝ ነው አይደል የመጣኸው? ስመልስ ደግሞ አዳምጥ። አይምሮህን ከኔ ጋር አድርግ። አዳምጥ እሺ። እሱን ሐዲስ ነው አንስቼ ከእርሱ ጋር ተዛማጅ የሆኑ ሐዲሶችን አንስቼ ትርጉሙን ልነግርህ ነው። ብታዳምጥ አይቻልም? እሺ ስማኝ። እሺ አንድ ደቂቃ ሰምቼሃለሁ። አንተን ግን የተሳሳተ ትርጓሜ ተረጎምክ። ላርምህ ስል እያቋረጥከኝ ነው አሁን። ስለዚህ አዳምጥ እሺ። መልሱን እሺ ቀጥል። እሺ ከዛ አወራለሁ። ቀጥላለሁ። እዚሁ ላይ ቀጥላለሁ። ቀጣይ በጣም ጥሩ። በቃ አንተ ራስህ ቀጥል። እሺ እዚሁ ላይ ቀጥላለሁ። እዚሁ ላይ ቀጥል። አውራና እኔ ማስረዳት የለተው እንዳው መረዳት ስላልሆነ የሚፈልገው ከዚህ ጋር ተዛማጅ የሆኑትን ሐዲሶችን ክፈት። አሁን ያላ ትልቁ ላይ አደርጋለሁ። አንድ አታውቅም፣ ወላሂ አታውቅም። ሂድ ክፈታቸው። ክፈት። ከዚህ ሐዲስ ጋር ተዛማጅ የሆኑትን ሐዲሶች ክፈታቸው እያልኩህ ነው፣ እየጠበቅኩህ ነው እኮ። እዚሁ ላይ ቀጥል። እዚሁ ላይ እንድትቀጥል ነው የፈለግኩት። እዚህ ጋር መረጃውን ከልሃለሁ እንድትቀጥል። አንድ ክፈት። ከዚህ ጋር ተዛማጅ የሆኑ ሐዲስ አለ። ይሄንን የሚፈታልህ ራሱ እዚህ ጋር አውራ። ተዛማጅነቱን አይደለም፣ እዚሁ ጋር አውራ። ተዛማጆቹን አይደለም ማለት። ስለዚህ አዳምጥ፣ ላስረዳህ እያልኩህ ነው። እዚሁ ጋር አለ። ሌላ ቦታ መሄድ አይጠበቅብህም። ይጠበቅብሃል።
ከተዛማጅ የሆኑ ሐዲሶች አሉ መጀመሪያ ከዚሁ ጋር እሺ፣ አንተ ክፈትና አሳየኝ ተዛማጅ ያልከውን። በቃ ስለዚህ አላቅም በል አንድ ድምጽህ ከፍ አድርገህ ወላሂ አታውቀውም። አዳምጥ። እሺ አዳምጥ። አሁን ያንን ተዛማጅ የሆነ ሐዲስ ንገራችሁ። አሁን ላስረዳህ፣ አዳምጥ። እሺ እዚህ ጋር ምን ይላል መሰላችሁ? ሐዲስ እያነበብኩት ነው። ሐዲስ ተዛማጅነቱን ተውና እዚሁ ጋር ያልከውን እንግሊዘኛው ላይ ቀጥል አይልም ስላልክ ማለት ነው። የዚህን ሐዲስ ተዛማጅ ሐዲስ አውጣው። የት ይገኛል? ወላሂ አታውቀውም። እየው መረከብ አይልም ካልክ ቀጥል። አውጣው አንተ ወንድና አውጣ። ስለዚህ አሁን ላስረዳ ነው። ከዚህ በኋላ ግን ምን አነሳለሁ ካልክ ተዛማጁን ተው፣ እንግሊዘኛውን ከፍቼልሃለሁ። እዚሁ ላይ እንግሊዘኛው ላይ አውራ። በእንግሊዘኛው ላይ ራሱ በትክክለኛ አልተረጎምከውም። እንደሱ አይልም። እዚሁ ላይ መን በደለ ዲነሁ ፈቅትሉሁ ማለት እንደቀየረ ለምን አታወራም? ይኸው ከፍቼልሃለሁ እኮ እንደገደለ ወዳው እንደቀየረ ወዳው ገደሉት የሚለውን ከየት ነው ያመጣኸው? ከየት ነው ያመጣኸው? እሺ አንተ ተርጉመው አንተ እንደሱ ወላ ታራ እኔስ ተረጉም አታቋርጠኝ። በቃሽ አሁን አዳምጥ መልሰም። እሺ አዳምጥ፣ አንብበው ራስህ። ይኸው እኮ አዳምጥ። እሺ አሁን አዳምጥ፣ ላስረዳህ። በቃ አዳምጥ፣ ለመጨረሻ ጊዜ አዳምጥ። ይኸው እዚህ ጋር ዘ ሜሴንጀር ኦፍ አላህ said whoever changes his religion kill him እያለ ነው። ሃይማኖቱን እንደቀየረ አይደለም የሚለው። እንደቀየረ የሚለውን ከየት ነው ያመጣኸው? እንደቀየረ የሚል የለም። አሁን መልሱን ልንገርህ፣ አዳምጥ። እሺ ተርጉመው። እሺ እንግሊዘኛ አይ እሺ قال النبي صلى الله عليه وسلم አንብበውና ተርጉመው እንግሊዘኛ من بدل ና ተርጉም አሳያቸው። አንተ ራስህ ጨርስ። በቃ ከዚህ በኋላ ሂድ ተርጉም አሳያቸው። ተርጉም አሳይ ቶሎ በል። ምንም እንመለስለት አልፈለክም። ሂድ። እሺ ላዳምጥ። go ahead ተርጉም አሳይ። ላዳምጣት በላይ ከዚህ በኋላ ልክ ስጀምር ታቋርጣለህ ወይ አስረዳ እምቢ አልክ ወይ ተዛማጁን ሐዲስ አምጣ አላቅም አልክ። መረዳት ከሆነ የምትፈልገው አዳምጥ። እሺ አሁን ልመልስልህ። ከዚህ በኋላ እንዳታቋርጠኝ። ገብቶሃል አይደለ? ሌሎችም እንዲረዱ ዘንድ አሁን ሚውት አድርግ። እሺ ሐዲሱ ላይ ከሱ ሐዲስ ይጀምርልሃለሁ። ይሰማል ጌዲዮን? እኔ የተጫንከውን ማለት ነው ወላሂ ላዚም ጥርት አድርጌልህ ነው ብትሄደው። ግን አዳምጥ ረጋ ብለህ። አይ ይሰማል? ከኔ ጋር ነህ? ይሰማል? ይሰማል? ጌዲዮን አይ እሺ ካልተሰማ በቃ እኔ ልቀጥልላችሁ። ለእናንተ ነው ግን ይሰማኛል። በቃ አዳምጥ። እሺ አንደኛ የቁርአንና የሐዲስ ትርጓሜ አልቁርአን ይሰማኛል፣ ግን ትንሽ ይቆራረጣል። ችግር የለውም ግን ይሰማል። አይ በቃ አዳምጥ። ማነው ማዳመጥህ ነው? ትንሽ ይሰማኛል። ሌሎቻቸውም አዳምጡ። ቀዋዒድ ተፍሲር የተፍሲር ህግጋቶች ወይንም ይሰማኛል። አንተ ጋር የትርጓሜ ህግጋቶች አሉ። ቀዋዒድ ተፍሲር ይባላል። 4 ናቸው። እነሱም ቁርአን በቁርአን ይተረጎማል፣ ቁርአን በሐዲስ ይተረጎማል፣ ሐዲስ በቁርአን ይተረጎማል። ልክ እንዲሁ ቁርአን እና ሐዲስም ልክ እንዲሁ በሰሓቦች ትርጓሜ ይተረጎማል። ይህ ልታውቁ ይገባል። አንድ ሐዲስ ከመጣች በዚያ ጋር ከዚያ ጋር ተዛማጅ የሆኑ ሐዲሶች ገብታችኋል አይደል? ያንኑ ነጥብ አንስተው ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸውን ሙሉ ሐዲሶች ታይቶ በዚያ ነው የሚፈታላቸው። ገብታችኋል? ይሄ ነው አሁን ያመጣው እዚህ ጋር ምንድነው? ልጁ መን በደለ ዲነሁ ፈቅትሉሁ የሚለውን ሐዲስ ነው። ብዙ ጊዜ ክርስቲያኖች ይቆራረጣል። ይሰማል አድርግ አውቀህ ነው አይደል? ያታቸው አዳምጥ፣ ከዛ ትገባለህ። መን በደለ ዲነሁ ፈቅትሉሁ የሚል ነው። እቺን ሃይማኖቱን የቀየረን ግደሉት ይላል ሐዲሱ። ገብታችኋል አይደል? ሃይማኖቱን የቀየረን ግደሉት ይላል። ይህ አንድ ሐዲስ ነው። ከዚህ ጋር ተዛማጅ የሆኑ ሐዲሶች አሉ። በእነዚህ ሐዲሶች ታመጡትና ከዚህ ጋር ምን በመቀየሩ ብቻ ነው ወይንስ ምን ጥፋት ካደረገ ነው ይሄ ሰው የሚለውን ደግሞ ሌላኛው ይፈታላቸዋል። ሐዲሱ ላይ ሌላኛው ተዛማጁ ሐዲስ ምን መሰላቸው? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ የሒሉ ደሙ ምርኢን ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ አነፍሱ ቢነፍስ አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ አሉ። የአንድ ሙስሊም ሰው ደሙ በሶስት ምክንያት ካልሆነ በስተቀር የተከበረ ነው፣ ደሙ ሊነካ አይገባም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ የሰውን ነፍስ አጥፍቶ ከሆነ የገደለ ይገደል በሚለው ማለት ነው። አንደኛ እሱ ነው፣ ነፍሱ ቢነፍስ አሉ። ሁለተኛ
አሰይቡ ዛኒ ባለትዳር ሆኖ ዝሙትን ያደረገ አሉ። ሶስተኛ አታሪኩ ሊዲኒሂ ሃይማኖቱን የተወ አሉና ዝም አላሉም። እዚኛው ሐዲስ ላይ ግን ሌላን ባህሪ ጨመሩለት። ለዚህ ሃይማኖትን ለቀየረ ሰው ምን አሉ? አልሙፋሪቁ ሊልጀማዓ። ዋናው እዚህ ጋር ነው። በቃ ሃይማኖቱን የለወጠ ካሉ በኋላ ነገር ግን ሃይማኖቱን በመለወጡ ብቻ ሳይሆን የሙስሊሞችን አንድነት የሚበታትን የሆነ አሉ። ያ ማለት መልሶ እንደገና ጦርነትን ያወጀ ከሆነ ነው። ካድ አይደለ? መልሶ እንደገና ተመልሶ ሙስሊሞችን አንድነታቸውን ለመበታተን የሚሰራና የሚዋጋ ከሆነ የዛኔ ጦርነትን ከፈተ በራሱ ጊዜ ሰውየው ገብታችኋል አይደለ? የዛኔ ትዋጉታላችሁ። ይህን ለመሆኑ የሚያስረዱ የቁርአን አንቀጾች አላህ ሱብሓነሁ ወተዓላ ከሃዲያኖችን ከጠቀሰ በኋላ በቁርአን ላይ የሚጋደሉ ከሆነ ተጋደሏቸው ብሎ ሲናገር እናየዋለን። ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያ የሚጋደሏችሁን የሌላ እምነት ተከታዮች ተጋደሏቸው አለ። የማይጋደል እስከሆነ ይሄ ከሃዲ የራሱን እምነት ይዞ የተቀመጠ እስከሆነ ወላ ተዕተዱ፣ በዚህ ላይ ግን ወሰን አትለፉበት አለ። አያችሁ አይደለ? የማይጋደል ከሆነ የራሱን እምነት ይዞ የሚቀመጥ ከሆነ እንዳትጋደሏቸው፣ እነዚህን ተዋቸው ብሎ አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። ይሄን ይመስላል። አሁን ግን ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር እኔን ለካድ አይደለም ለመካድ ያሰበን ግደሉት ብሏል። እግዚአብሔርን የካደ ሰው ወዲያው ይገደላል። እናትህን ብትሆን ግደላት ብሎ ይናገራል። እኔን ከካደች እናትህን ብትሆንም ግደላት። ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የሚራቁት አንተን ከበውህ ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸውን ሌሎች አማልክ እናምልክ ብሎ ቢያስትህ እሺ አትበለው። ታዲያ ምን እናድርገው? አትስማው፣ አይነህም አይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ምን አድርገው? አንድ የኮሜንት ላይ ይህንን ቃል ትጻፉላቸው። ከኔ ውጭ ሌላን አምላክ እናምልክ ብሎ ይሄ ሰውዬ ከመከረህ ምን አድርገው አለ እግዚአብሔር? ግደለው። ነገር ግን ፈጽመህ ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የህዝብ ሁሉ እጅ በላዩ ላይ ትሁን አለ። ማን ቢሆኑም ብሏል? ልጅህም ብትሆን አለ፣ ሚስትህም ቢሆን ወንድም ቢሆን እናትህም ብትሆን ግደላት እያለ ነው። ከእግዚአብሔር ውጭ ሌላን አካል እናምልክ ካለ ፈጽመህ ግደለው። የሚዋጋ ከሆነ ምናምን ብሏል? ላወፍ የለም። ቀጥታን ሌላ አምላክ እናምልክ ካለ ግደለው ነው በቃ ወዲያው። ከዚያስ አገዳደሉ ደግሞ በጣም ያሳዝናል። ዝም ብሎ ግድል መሰላችሁ በጥይት ምናምን ተወግሮ ነው፣ በድንጋይ ተቀጥቅጦ ነው የሚገደለው። እግዚአብሔር ምን አለ? እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የህዝብ ሁሉ እጅ በላዩ ላይ ትሁን። ከግብፅ ምድር ከአባትህ ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወዷልና። ከማን ሊያርቅህ ወዷልና? ከእግዚአብሔር ሊያርቅህ ወዷልና እስኪሞት ድረስ በድንጋይ ውገረው። አላሁ አክበር። በድንጋይ ተወግሮ ይገደላታል ማለት ነው። ተመልከት። ይሄ እያለ ይሄ ብቻ አይደለም። ሴት ልጅ አግብታ ማታ ድንግል ከሌላት ግደሏት ብሏል እግዚአብሔር። አግብታ ማታ ማለት ነው። ይሄ በእስልምና አለ ወይ? ላ የለም። የግድያ ህግ በርካሽ ነገር መጽሐፍ ቅዱስ ላይ ነፍ ቦታ አለ። የሚገርማቸው በእስልምና ሴት ልጅ አግብታ ማታ ድንግል ከሌላት ትገደል ተብሏል? ላ በፍጹም አልተባለም። ነገር ግን ድንግል ከሌላት ማታ ካልተገኘባት ባሏ አውጥቶ ይላል እግዚአብሔር ለህዝቡ ሄዶችን ሴት ድንግል አላገኘሁባትም ብሎ ይናገር፣ ያዋርዳት። ተመልከቱ፣ ይናገርባታል። አዋርዳትም እሱ ብቻ በቂ አይደለም። ከዛ ተወግራ ትገደላለች ይላል። ይሄ ያለው ሴት ልጅ ተቃጥላ ትገደል ብሎ እግዚአብሔር ህግ አውጥቷል። ተቃጥላ ትገደላለች ሴት ልጅ። ምን ይላል እግዚአብሔር መጽሐፍ ቅዱስ ላይ? ሴት የካህን ሴት ልጅ ብታመነዝር አለ ትገደል አይደለም። ቆይ ገና ነው። አባቷን አርክሰዋለችና ለአባቷ ክብር ብሎ ማለት ነው። ተመልከት፣ አባቷን ካህኑን አርክሰዋለችና በእሳት አቃጥሏት ይላል እግዚአብሔር። በእስልምና አይደለም ሰውን እቺ መሬት ላይ የምትሄድ ጩጫን ታውቃታለህ? እሷን ብታቃጥል ኃጢአት ነው። ማቃጠል የሚል ፍርድ የለም በእስልምና። አላህ ስብሐነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም በፍጹም በህይወት ያለን ነገር እንዳታቃጥሉ ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላህ ላ ዩዐዚቡ ቢናር ኢላ ረቡን ናር አሉ። የእሳት ባለቤት ካልሆነ በስተቀር በእሳት ማንንም እንዳይቀጣ ብለው ተናግረዋል። ያ ማለት የትንሣኤ ቀን አላህ ገሃነም ሲያስገባ ከሃዲያኖችን የዛን ይቀጣቸዋል እንጂ ምድር ላይ ማንም ሰው እንዳይቀጣ ብለው ተናግረዋል። ይህ ነው ማረድ ነው ያለው አለ። ማረድ እግዚአብሔር ህፃናቶችን ግደሏቸው፣ እረዷቸው ብሏል።
ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ በላያቸው ላይ እንድነግስ ያልወደዱትን እረዷቸው ብሏል። ማስረጃ ያሳየህ እና ተመልከት። ኢየሱስ ክርስቶስ እረዱ ብሎ ተናግሯል። ላሳያችሁ። ያሰላም 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 ያሰላም። ያውና ምን ይላል የሉቃስ ወንጌል ምዕራፍ 19 ቁጥር 27 መጨረሻው ላይ ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም እረዷቸው ይላል። አላሁ አክበር። እሺ እሺ አያቱላህ ሲሞት አላህ ግን የት ነው እያለ ነው የእስራኤል ባንዲራ ያደረገች። አባት ሆይ አድነኝ እያለ ኢየሱስ ክርስቶስ እያለቀሰ እንደዚያ እግዚአብሔር የት ሂዶ ነበረ? እኛ ከአያቱላህም ከማንም እንዲህ ፖለቲካ ውስጥ የምንገባ አይደለንም። ግን እንዳው እንደ መጽሐፈ ስንሄድ ጊዜ ኢየሱስ ክርስቶስ አባት ሆይ እባክህ አድነኝ፣ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አድነኝ እያለ እየለመነው እንባው የደም ነጠብጣብ እስኪመስል ድረስ እያለቀሰ አልሰማህም ብሎት አብ አስገድለው። በቃ ምን ትላላችሁ? አላሁ ሙስተዓን። እሺ ይህን ይመስላል። ለማንኛውም እሺ ዮሐንስ ይሰማል? አሎ ዮሐንስ፣ አሎ ዮሐንስ ይሰማል? ዮሐንስን ዝል ታሕት የምህርህን ነው ግን? አዎ የምሬን ነው። መላኩ ይሰማል? መላኩ አቤት። እንዴት ነህ? አሎ። ለምንድን ነው እግዚአብሔር ሴቶችን እጃቸውን ቁረጧቸው ብሎ ያዘዘው? ምን ተኮን ያልከው? እኔ መች አልኩኝ? እግዚአብሔር ለምንድን ነው ሴቶችን አቃጥሏቸው ያለው? ለምን ለሽ ከነ ህይወታቸው እንድትቃጠሉ? እኔ የለሁበትም። እሱ ክርስቲያን አይደለም። ኧረ እኔ አታነካካኝ። ሰውዬው አስወጣኝ ከቻልክ። መሰለህ ቁጭ ብዬ እሰማለሁ እንጂ አታነካካኝ። ይቅርታ። እሺ እሺ፣ እንደሱ ነው የሚሻለው። በሰላም መጣህ? ደህና ነኝ አልሐምዱሊላህ። ጎበዝ ነህ። መልካም ጊዜ። እናመሰግናለን። እሺ የት ነው ትቃጸል የሚለው ይላል። ነይ ላሳይሽ። መግባት ካልፈለግሽ ችግር የለውም። ሴቶችን ግን አቃጥሏቸው የሚል ፍርድ አለ መጽሐፍ ቅዱስ ላይ። ወላሂ በቁርአን ላይ እና በሐዲስ ላይ ግን ሴቶችን አቃጥሏቸው የሚል ፍርድ የለም። አይደለም እንስሳትን ራሱ ማቃጠላቸው ያቻል። ሞናት አለሽ? አላ እንዴት ነህ? ደህና ነኝ። ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። ላሳይሽ ሴቶችን አቃጥሏቸው ብሎ እግዚአብሔር ያወጣውን ፍርድ። ያው እነዚህ ጋር ይታይሻል። ቁጥር 9 ላይ የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለች፣ በእሳት ትቃጠል። ታወዛውዘው አንዴ እስኪ ከመጀመሪያ ጀምረህ አንብበው። ምዕራፍ ስንት ላይ ነው? 10 ላይ ነው ወይስ ምዕራፍ 21 ቁጥር 9 ላይ ዘሌዋውያን የአምላክን እንጀራ ይቀርብልኝ የካህንም ልጅ ራሷን በምትረክስ አባቷን ታረክሳለች፣ በእሳት ትቃጠል። እሱም ላይ የቅባት ዘይት ይፈሰስበት። የተቀደሰ እሺ አላየሽውም ወይንስ ገና ነሽ? እሺ ያው
እሺ ጨረሽ ሞናት? አዎ ጨርሻ። እና ምን ትያለሽ? ሴቶች ከእንደ ህይወታቸው ቢቃጠሉ ዝሙት አድርጋለች እና ከእንደ ህይወቷ አቃጥሏት የሚል ፍርድ በወንዶች ላይ ፍርድ አለ ወይ? የዝሙት ፍርድ ብለሽ ብትጠይቂ አሁን ግን ተቃጥለው ይገደሉ የሚል አንድ ቦታ ላይ የለም። በሴቶች ላይ ብቻ ነው ይሄ ያለው። ወንድ ልጅ ዝሙት ቢሰራ በየትኛውም መንገድ ሊሆን ይችላል፣ ተቃጥሎ ይገደል የሚል የለም መጽሐፍ ቅዱስ ላይ። ተቃጥሎ ይገደል የሚል ፍርድ መጽሐፍ ቅዱስ ላይ በአንዲት ግለሰብ ላይ ያለ በሴት ልጅ ነው። ለምን ይሄን ያክል በሴት ልጅ ላይ ጨካኝ ነው? በሌላ ቦታ ላይ ሴቶችን ግደሏቸው ይላል እግዚአብሔር፣ ህፃናቶችን ግደሏቸው ይላል፣ ሽማግሌዎችንም ግደሏቸው ይላል። ልሽ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ አደራ ሴቶችን፣ ህፃናቶችን፣ ሽማግሌን እንዳትገሉ ይላሉ። በጦር ሜዳ ላይ ራሱ ማለት ነው። በጦር ሜዳ ላይ ራሱ ሴቶችን፣ ህፃናቶችን፣ ሽማግሌዎችን ብታገኙ እንዳትነሱ አደራ እያሉ ያስጠነቅቋቸው ነበር። እዚህ ላይ ግን እግዚአብሔር ሴቶችን፣ ህፃናቶችን፣ ሽማግሌን ግደሏቸው ይላል። ኑ ያለበትን ላሳያችሁ። ይታያቸዋል። ቁጥር 6 ላይ እግዚአብሔር ምን አለ? ሽማግሌውን፣ ጎበዙን፣ ቆንጆይቱንም፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ። አያችሁ አይደል? ሽማግሌን፣ ህፃናቶችን፣ ሴቶችን ግደሏቸው ይላል። ግደሏቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ምን እንዳሉ ያሳያቸው። ቆይ አንዴ አባ ይህን ይመስላል። አያችሁ እዚህ ጋር ምን ይላል? ቁጥር 6 ላይ ሽማግሌውን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ጦር ሰራዊትን በሚልኩ ጊዜ ራሱ አደራ ህፃናቶችን፣ ሴቶችን፣ ሽማግሌዎችን እንዳትገሉባቸው። እሺ እንቀጥል። ማለት አንተ ስለ ሽማግሌዎች መገደል እና ሴቶች መገደል፣ ወንዶች እና ህፃናት መገደሉን አንድ ጥቅስ ብቻ ከላይ ጀምረ እስከ መጨረሻው አንብብ። ምክንያቱም ለምን እንዳለ ያብራራል። አንተ አንድ እንትን ብቻ ጥቅስ ብቻ ወስደ ገደላቸው፣ ግደላቸው ብቻ የሚለውን እንትን አትበል። ህፃናቶችን ለመገደል ምክንያት ያስፈልጋል ብለሽ ታምኛለሽ? ማለት ለምን እንዳለ እኮ ምክንያት አለው አይደል? ያብራራል። ጥቅሱ ብቻ ቁጫው ግደላቸው ብሏል። ግን ቦታ ላይ ምንም ምክንያት የተቀመጠ ነገር የለም። ግን እንትን ማለት ለየብቻ ሲያደርጉ በፊት እና ምን ለመሰለሽ ህፃናትን ልጅ ለመግደል ምንም ምክንያት አያስፈልግም። ህፃን ልጅ ምንም አያውቅም። ጥፋትም የሚታሰብበት ነገር አይደለም። እንደ እስልምና ብትመጪ ለምሳሌ ህፃን ልጅ ከጠላት ቢሆን ራሱ አይገደልም። ነቢያችን ሰለላሁ ዐለይሂ ወሰለም ላሳይሽ ያልኩት እሱን ነበር። ወደ ጦር ሜዳ ላይ በሚሄዱ ጊዜ ሰራዊቶቻቸውን አደራ ህፃን ልጆችን እንዳትነኩ ከጠላት ቢሆንም እንኳን ይሏቸው ነበር። ምክንያት አያስፈልግም ህፃን ልጅን ላለመግደል። ገብቷቸዋል? ምንም አይነት ምክንያት አያስፈልግም። ሽማግሌን ልክ እንዲሁ ይሄ ነው እና ስለዚህ እነዚህን ግን ግደሏቸው የሚል ህግን አውጥቶ ታገኛላችሁ። በሌላም ቦታ በርካታ ቦታ ላይ አለ። አንዴ ይሄንን ላሳየሽ፣ ምክንያቱም አንዴ ላሳየሽ።
ይሰማኛል። ሞናት የሚረብሽ ቦታ ነው መሰለኝ ያለች። ይሰማኝ ነው ቃል ይበርዝጋ። እሺ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ እንመልከት። ምን ይላል እዚህ ቦታ ላይ? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል ይላል። ያ እግዚአብሔር ምን እያለ ነው? የሰራዊት ጌታ እግዚአብሔር ብሎ ነው የሚጀምረው። ሴቶችን፣ ሽማግሌ፣ ሕፃናቶችን ግደሏቸው እያለ ነው እዚህ ቦታ ላይ ማለት ነው። አሁን እዚህ ምክንያቱ ምንድን ነው ብለን ከጠየቅን ከአንድ ጀምሮ ምክንያቱ ይነግርሻል። ሳሙኤልም ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁኝ። አየሽ፣ እግዚአብሔር ምንን አስቦ ነው ሕፃናቶችን እንዲገደሉ ያዘዘው ብለን ከላይ ስናይ በቀለኛ ስለሆነ ነው እግዚአብሔር፣ ቂመኛ ስለሆነ ነው እግዚአብሔር። ቶሻል አይደለ? እበቀላለሁ እያለ ተናገረ። አሁንም ሄደህ አማሌቅን ምታ አለ። እንግዲህ እነዚህ አማሌቃውያን ምን አጥፍቶ ነው ከተባለ ምን አጥፍተው ነው ከተባለ ግብፃውያኖች ማለት እስራኤላውያኖች ከግብፅ በወጡ ጊዜ እዛን ጊዜ በፊቱን ከዓመታት በፊት የነበረውን ቂምና በቀል ይዞ ያንን ነው እግዚአብሔር ለመበቀል የበቀል ፍላጎት ስላለው በቀለኛ ስለሆነ እንጂ አይደለም። ለዚያም የሚገርመሽ እዚህ ቦታ ላይ እንዲገደሉት ያዝ ጊዜ ሴቶችን፣ ሕፃናቶችን ግደሉ ካለ በኋላ እንስሳቶችን ሁሉ ግደሏቸው ይላል። በበሬ ላይ ሕግ አውጥቷል። በሬን ግደሉት፣ ግመልን ግደሉ፣ አህያን ግደሉ። አህያ ምስኪን ራሱ ሕግ ወጥቶበታል ግደሉ ተብሎ። ይሄንን ከዓመታት በኋላ ያለፉ ህዝቦች ለምሳሌ አባትሽ አንቺ አጠፋና የአባትሽን የልጅ ልጆች እግዚአብሔር ግደሏቸው አለ። ለምን ሲባል ያንቺ የአባት ቅድመ አያታቸው እኔ ጋር ቂም ነበረውና በቃ ከኔ ጋር ተጣልተዋልና ብሎ ይናገራል። ተሻለ አይደል? ይሄ አይደለም ከአምላክ ዘንድ ለሰው ባህሪ ራሱ የማይመጥን ነው። አንድ ሰው ካጠፋ ያን ያጠፋውን ሰው ነው አይደል ሄዳችሁ የምትበቀሉት እናንተ። እግዚአብሔር ግን እንደዛ አይደለም እያለ ነው። ከዓመታት በፊት ያጠፉ ሰዎችን በእንደዛን ቂም ይዞ የልጅ ልጆቻቸውን ሄዶ ገደላቸው። ለምን ሲባል እነዚያ ሰዎች እስራኤላውያኖችን ጎድተዋቸዋልና። በቃ ምን ያገናኘ ነገር የለም። በቀል እንደሆነ አንዴ እሱ በደንብ ላንብብና እንትን እላለሁ። የሴቶቹ ይቃጠሉበት ያሉትን ምዕራፍ ንገረኝ እስቲ አንዴ በደንብ ላንብብና ለመመለስም እንዲመቸኝ ማለት ነው። እሺ አብሽርሽ። አይ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 ኦሪት ዘሌዋውያን ምዕራፍ 21 ቁጥር 9 ምዕራፍ 1 ቁጥር 9 ምዕራፍ 21 ቁጥር 9 21 የሴቶቹ ነው አይደል? እሱ ሴቶቹ ይቃጠሉ ያለበት ቦታ ነው። ምዕራፍ 21 እሺ ኦኬ። አባቶች ልጆች ሕዝቅኤል ምዕራፍ 9 ቁጥር 6 እሺ አመሰግናለሁ። ተመልሼ እገባለሁ። እሺ በደምብ እንትን ልበሉ ነው ማለት ነው። እሺ ሰላም ነው። እሺ አመሰግናለሁ። ሰላም ነው። እንዴት አመሰግናለሁ። አለን ይመስገን። አሁን ያነበብካቸው በሙሉ ከምንድን ነው የተጻፈው ያልከኝ? ከመጽሐፍ ቅዱስ። መጽሐፍ ቅዱስ ማን የጻፈው? መጽሐፍ ቅዱስ ማን እንደጻፈው አይታወቅም። መጽሐፍ ቅዱስ አይ ነው ማን እንደጻፈው ሳይሆን ለምሳሌ ኦሪት ዘሌዋውያን ብለህ ነው የነገርካት ለልጅቷ ይመስለኛል። ኦሪት የጻፉት በኦሪት ዘመን ያሉት በምን ምክንያት ነው? ለምሳሌ ከብቶች፣ እንስሳዎች እንደዚህ ይገደሉ ምናምን ብለህ ጠይቀሃል አይደል? አንዴ እሱን ጨርሰን ወደ ቀጣይ እንሄዳለን። ረጋ በል፣ ሰከን በል። እሺ አይዞሽ አባቴ ችግር የለውም። አንተ ንገረኝ። ና አንተ ለራስህ አይዞህ ና። ማን እንደጻፈው አይታወቅም። ማን እንደጻፈው አሁን አውጣ። ትልቁ ላይ ክፈት መጽሐፍን። ማን እንደጻፈው አታውቅም። እኔ ትልቁ ላይ ስላረከኝ አይደለም። እኔ አሁን እንዴት እንዳንተ ነው መጽሐፍ ቅዱስ ስማኝ። እኔ መጽሐፍ ቅዱስ ይዤ እየተሟገትኩ ክፈት እንጂ እንዴ። እሱን ጨርስና ወደ ቀጣይ። እኔ እኮ እንዳንተ እና ማን እንደጻፈው ክፈት። እኔ አሁን እየጠየቅኩ ነው ያለው። አንተ እኮ ስማኝ፣ እኔ እየጠየቅኩ ነው ያለሁት። አንተ አሁን ዘለ መጽሐፍ ቅዱስን ክፈት እንድትለኝ ሳይሆን እኔ እየጠየቅኩ ያለሁት የጻፈውን አካል። በቃ አሁን እሺ ተረጋጋ፣ ቀስ በል። አሁን አንተ የተነሳውን ርዕስ ቀይሰህ ምናምን ስለመገዳደል ስለ መጽሐፉ መጻፍ ስላነሳ አንተ ባነሳኸው ቀጠልኩልህ። ገብቶሃል አይደለ? አሁን ማን የጻፈው ብለህ ጠየቅከኝ። ማን እንደጻፈው አይታወቁም። አንተ ይታወቃል ካልክ አሁን በማስረጃ ትቀጥላለህ ማለት ነው። ማን የጻፈው መጽሐፍ?
መጽሐፍን ማን የጻፈው? አቤላ እስቲ እንድመልስልኝ እየጠበቅኩ ነው። ያው እስካሁን ዝም ብያለሁ። እንድመልስልኝ እየጠበቅኩ ነው። እሺ ማን እንደጻፈ አይታወቅም። መለስኩኝ። አውጣና ንገሪ። ምን ላውጣ? ማን እንደጻፈው አይታወቅም። መለስክልኛ በቃ። እሺ ኦሪት ዘሌዋውያን ብለህ ሄድከው። ዘሌዋውያን ማለት ምን ማለት ነው? እሱ ትርጉሙን ንገረኝ እስቲ። ስለ ትርጉሙ አይደለም አሁን ጥያቄያችን፣ ግን ማን እንደጻፈው ይሄ መጽሐፍ አይታወቅም። የተነሳው ጥቅስ አለ እዚህ ላይ ማውራት ትችላለህ። ወንድ ልጅ ነህ ና ወንድ ልጅ ነህ። ስታወራ በነበረችዋ ልጅ በዚያ ጥቅስ ላይ ትቀጥላለህ። ሴቶችን ለምንድን ነው እግዚአብሔር ይቃጠሉ ያለው? አሁን መልስ። ይቃጠሏል አላለቸውም ብሏቸዋል። ካላቸውም እስቲ መጽሐፉን ከፈትና ከጀርባው አንድ ላይ ላንብብልን። ያላየሁት አይ እሺ ይቃጠሉ አላለም ብሏል። አሁን ላሳየህ ነው። በቃ እኔ ያለ ማስረጃ አላወራም እና ላሳየህ። አንብበው። ያው ጨረሳቸው። እሺ አንድ አንብብ። ቁጥር 9 መጽሐፉ ምን እንደሚል በዛው እየነገረኝ። ቃለ ሕይወት እኮ ነው የሚለው። ቃለ ሕይወት እኮ ነው የሚለው መጽሐፉ። ትቃጠል የሚል የለም ይላል። ቃለ ሕይወት ነው የሚለው አለ። ቃለ ሕይወት አይልም። ቃለ ሕይወት ነው፣ ቃለ እውነት ነው የሚለው። አቤላ ተናዶ ነው የገባው። ገብታችኋል አይደል? ለልጅ ሳስረዳ ጊዜ ማለት ነው። አንተ ትቃጠል የሚል የለም ብሏል። ያው ትቃጠል ይላል። ያው ቃል በቃል ና እንዳትወጣ ሚታ ታድርግ እንዳትሄድ አደረህም። አቤላ ትቃጠል የሚል የለም ስላልክ አንዴ ሴቶችን አቃጥለህ ነው የምትወጣው። የክርስቲያን ሴቶችን ና የጌታ ሰው በጌታ መንፈስ አይደለም ዛሬ የገባው። እና እንጃ ቢላ አስወጥተኝ ያለው እኔ አልልኩብህም። እኔ መጽሐፍ እዛው ላይ እያወጣው ስለሆነ ነው ሚቱ የመሰለ እንጂ እየሰማሁ አልወጣሁም። ማለት ሴቶች አቃጥያ አልወጣም። እኛ ጋር ኃጢአት ነው። ሴት አይደለም እንስሳት እንዲጠፋ ይፈልጋል። እሱን በተግባር ልናየው ነው። ሴቶችን አቃጥያ አንዴ እኔም እንትን እየፈለኩ ነው። መጽሐፉን አንተ ያወጣው መጽሐፍ እያየሁ ነው። አይ በቃ እንደሱ ይሻላል። አሁን ምን እናደርጋለን ልጆች? እስኪ የት ነው ይጨርሱና ጥራኝ። እሺ አይ ይጨርሱ። እሺ ችግር የለም። አንተ እንዳለው አይወለ እሺ ልጆች አንድ ጊዜ ሁሴን እኔ ልቀጥል። እንትን ካልተመቸህ ትቀጥያለሽ። አንድ ጊዜ ብቻ። እሺ አንድ ጊዜ ብቻ። እሺ አሁን ምን መሰላችሁ የሆነ ነገር ባሳያችሁ ደስ ስለሚለኝ ነው። ዛሬ በአላህ ፍቃድ እዚህ ቲክቶክ ላይ ከሚገኙ ሴቶች መካከል አንድ ሴት አላህ ጀዛውን ይክፈላት ፍየል አርዳችሁ ስጡልኝ ለድሃዎች ለምስኪኖች ብላለች። ሩዝ አለ፣ ዱቄት አለ፣ ቴምር አለ፣ ስጋ አለ፣ ፊጥራ ይሄ ይሰጣችኋል። አላህ ጀዛውን ይክፈላት። ሁላችሁም ዱዓ ታደርጉላታላችሁ። እዚህ አካባቢ ለሚገኙ ምስኪኖች እየዞርን እየሄድን ሰደቃ እንሰጣቸዋለን ማለት ነው። ሁላችሁም በዚህ በጾም ቀን ዱዓ ታደርጉላታላችሁ። አይ ተጨርሷል።